ከመላእክት አንዱ ነው የመረላቸው እንጂ ኮከብ አይደለም። እረኞች ግን መጽሐፍ ማንበብ አይችሉም። ስለዚህ መልአክ ተላከላቸው። ክርስቶስ ሊወለድ 7 ዓመት ሲቀረው 3 ጊዜ እነዚህ ሰማያውያን አካላት ግጥጥሞሽ አድርገዋል። ጅራታማ ኮከብ ሰብአ ሰገልን መርቷቸው ሄደዋል የሚል አንድ ሐሳብ ተነስቶ ነበር። ሰብአ ሰገል እነማን ናቸው? ኢትዮጵያውያን ናቸው የሚሉ ሰዎች አሉ። ኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ይሄ ማስረጃ አለ ወይ ነው ወይ ስም ብሎ ቢል ነው? ለተወለደው ለእግዚአብሔር ስጦታ ያደረሰች ሀገር እንደሆነች ዳዊት ጽፏል። የገና ጀንበርና ልደተ ክርስቶስ ምን ያገናኛቸዋል? ልክ ፀሐይ ዝቅ በምትልበት ወር እውነተኛው ፀሐይ ዝቅ ብሎ በበረት ውስጥ ተወልዷል ማለት ነው። ቀኑ ያጥራል፣ የሌሊቱ ሰዓት ይበረታል፣ ጨለማው ይበልጣል ከብርሃኑ። ስለዚህ እንቆቅልሽ ነው ይሄ ጉዳይ። ኢየሱስ ክርስቶስ ግን በጎቹ የበሉት እረኛ ነው። እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የጌታችን የልደት በዓል በመላው ዓለም በሚገኙ እንዲሁም በታላቂቷ ሀገር በኢትዮጵያ በሚገኙ ክርስቲያኖች ዘንድ በድምቀት ይከበራል። ይህ በዓል ሲነሳ ሰብአ ሰገልና እነሱን የመሩ ከዋክብቶች በብዙዎች የሚታወሱ ናቸው። በዛሬ ውይይታችን የነገረ መለኮት፣ የሥነ መዛግብት እንዲሁም ደግሞ የሥነ ከዋክብት ተመራማሪ ከ30 በላይ መጽሐፎችን የጻፈው መጋቢ ሐዲስ ዶክተር ሮዳስ ጋር በዚህ ዙሪያ ጥልቅ የሆነ ውይይት እናደርጋለን። ሁላችሁም በአጽንኦት እንድትከታተሉን እናሳስባለን። እንኳን ደህና መጣ ዶክተር። እንኳን ለብርሃነ ልደቱ በሰላም አደረሰ። እንኳን አብሮ አደረሰን። በጣም ተራፍቃል። እንግዲህ ብዙ ሰዎች እየጠየቁን ነበርና ትልቅ ርዕስ ይዘን ነው የተመለስ ነው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ልደት በመላው ዓለም ትልቅ በዓል ነው። ይሄ በዓል ሲነሳ ደግሞ ሰብአ ሰገልና እነሱን የመሯቸው ከዋክብቶች አሉ። ስለዛ እናውራ። በኢትዮጵያ መዛግብቶች ወይም በሊቃውንት ዘንድ ስለነዚህ ኮከቦች ምንድን ነው የሚባለው? እዚህ ዘርፍ ላይ እጅግ በጣም ብዙ ጥናት እንዳደረገ ሰው፣ እንደተመራመረ ሰው፣ ሳይንሱንም እንደሚያውቅ ሰው አስቀድመን እስቲ ከኢትዮጵያ ሊቃውንቶቹ እንነሳ። መልካም። እንግዲህ በዓለ ልደት ሲታሰብ ብዙ ነገር ይታሰባል። እረኞቹ ይታሰባሉ፣ የመላእክት ዝማሬ ይታሰባል፣ ቅድስት ድንግል በከብቶች በረት ውስጥ ወልደዋለች፣ የከብቶቹ በረት ይታሰባል፣ የሰብአ ሰገል ስጦታ ይታሰባል፣ እነሱን የመራቸው ኮከብ ጉዳይ ይታሰባል እና በጣም ዘርፈ ብዙ ነገር ነው እና የመረጥከውም ነገር መልካም ነው። በዛ ላይ እንግዲህ ጥሩ ውይይት እንደምናደርግ ሙሉ እምነት አለኝ። የሰብአ ሰገል ኮከብ ወይም የቤተልሔም ኮከብ በመባል ደግሞ በመላው ዓለም ይታወቃል። ብዙ ጊዜ በልደት በዓል ስትመለከት የኮከብ ቅርጽ በተለያዩ ሀገራት ይደረጋሉ። ራሱ ቤተልሔም ጌታ የተወለደበት ቦታ ላይ ኮከብ ቅርጽ ነው የተደረገው። ያው ቤተልሔም ሄዶ የተሳለመ ሰው የሚያውቀው ቦታ ነውና ሁሉም ተንበርክኮ የሚሳለምበት ቦታ የሰብአ ሰገልን የመራቸው የኮከቡ ቅርጽ ነው የታተመበትና የሰብአ ሰገል ኮከብ ምንድን ነው የሚለውን ነገር ማንሳት ተገቢ ነው። በተለይ ስለ ሰብአ ሰገል ኮከብ የጻፈው ማቴዎስ ሐዋርያ ነው። በተለይ ወንጌላዊ ማቴዎስ በምዕራፍ 2 ላይ ሰብአ ሰገልን ኮከብ እየመራቸው ኢየሩሳሌም እንደደረሱ ከሄሮድስ ጋር እንደተገናኙ በኋላ ቤተልሔም መሆኑን ከሊቃውንቱ ጠይቆ እንደነገራቸው ከሱ ተለይተው ሲወጡ እንደገና ያ ኮከብ እየመራቸው እንደሄደና ጌታችን የተወለደበት ቦታ ሲደርስ ወይም ጌታችን ጋር ሲደርስ ሲቆም በታላቅ ደስታ እንደተደሰቱና ወድቀው እጅ መንሻ ወርቅ ዕጣን ከርቤ እንዳቀረቡለት ነው የጻፈው። ታዲያ ይሄ ኮከብ ምንድን ነው የሚለውን ጉዳይ ነው ዛሬ የምናነሳውና መቼም የኢትዮጵያ ሊቃውንት ያልዳሰሱት ነገር አለ ማለት ወይም ያልጻፉት ነገር አለ ማለት ያዳግታል። ምክንያቱም በብዙ መልኩ የተራቀቁ ነበሩና በተለይ ካሉት ሰነዶች ሰብአ ሰገልን ስለመራቸው ኮከብ በስፋት የጻፉበት የግዕዝ በግዕዝ ትርጓሜ ነው። ይሄ አማርኛው አንድምታ ከመምጣቱ በፊት ጥንት ሊቃውንት ቅዱሳት መጻሕፍትን እያራቀቁ የሚጽፉባቸው ብዙ የትርጓሜ መጻሕፍት አሉ። ከነዛ መካከል ግዕዝን በግዕዝ መፍታት፣ መተርጎም፣ መተንተን፣ ማመስጠር፣ ማብራራት ይሄዳልና እዛ ላይ ምን ይላል? የመጀመሪያ የጻፉት ኮከብ አይደለም ነው ይሉና ምን ይላሉ? አሃዱ እምኀራ ሰማይ፣ ከሰማይ ሰራዊት ወይም ከመላእክት አንዱ ነው የመራቸው እንጂ ኮከብ አይደለም የሚል የመጀመሪያ ምልከታቸውን አስቀምጠዋል። እንደውም ሊቃውንት ይሄ በኮከብ አምሳል የመራቸው ቅዱስ ገብርኤል ነው ወደ ማለት ይሄዱ አሉ። በተለይ ምን ይሉታል? ቅዱስ ገብርኤልን ሐዋርያ ልደት ገብርኤል ለበልዓም ኮከበ ህልሙ እንተ ተስእለ በልዓሌከ መልክዓ ሕፃን ወእሙ
ንጉሥ አይሁድ ዝንቱ ዘይቤ ማህተሙ ወደ አማርኛ ስንመልሰው የበልዓም የህልሙ ኮከብ የልደት መልእክተኛ ገብርኤል ማህተሙ የአይሁድ ንጉሥ የሚል የተጻፈበት የሕፃኑና የእናቱ መልክ የተቀረጸበት ኮከብ አንተነ እያሉ ያመሰግኑታልና ቅዱስ ገብርኤል ሊሆን ይችላል በኮከብ አምሳል የመራቸው ወደሚል ሄደዋል። ይህን ያሉበት ምክንያት አስቀምጠዋልና በጣም በዚህ ምልከታቸው ልትደነቅ ይገባል። አንደኛ የኮከቡ መሄድ እንደ ሁሉም ከዋክብት መዋር አይደለም። ሲሄዱ ከሄደ ሲቆሙ ከቆመ ኮከብ ነው ወይ ነው ኮንሽስ ነገር ነው ማለት ነው። ከዋክብት ሲሄዱ ነው የምናያቸው አይደለም፣ ወደ ምዕራብ ሲሄዱ ይታያል። ይሄ ግን ሲሄዱ ይሄዳል፣ ሲቆሙ ይቆማል። ለምሳሌ ምን ብለው ጽፈዋል? እስራኤልን እንደመራቸው አምደ ደመና፣ የደመናው ምሰሶ አሁን አብሯቸው ያድራል፣ ሌሊት ሲያበራ ያድራል። እንደገና ሲጓዙ 40 ዘመን መርቷቸዋል በእሳት አምድ ወይም በደመና ምሰሶ እና ልክ እንደዛ ከቆመ ከሄደ ይህ ነገር ኮከብ ላይሆን ይችላል ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። አንደኛው ምልከታቸው መልአክ ሊሆን ይችላል እንጂ በፍጹም የኮከብ ጠባይ አይደለም መቆምና መሄድ የሚል አንደኛው ምልከታ ነው። ሁለተኛው በቀን መታየቱ ነው። እንግዲህ ሲመራቸው በቀንም በሌሊትም ነው የሚመራቸው። ከዋክብት በቀን አይታዩ እንደምናውቀው ወይም ይሄን ለማየት ወይም ፕላኔቶችን ለማየት ወይም ቶታል ሶላር ኤክሊፕስ ሙሉ የፀሐይ ግርዶሽ መሆን አለበት። ሲጨልም ነው የምታየው። አለ ፀሐይ ባለችበት የቀን ሰዓት ላይ ምን አይነት ኮከብ ሊታይ ይችላል? ምንም አይነት ኮከብ ሊታይ አይችልም ከርቀቱ የተነሳ። ስለዚህ ይሄ ደግሞ በቀን ጭምር ብሩህ ሆኖ መታየቱ መልአክ ቢሆን እንጂ ኮከብ ሊሆን አይችልም የሚል ሁለተኛ ምልከታ አድርገዋል። ሌላው ሶስተኛው አንዳንዴ ይታያል፣ አንዳንዴ ይሰወራል። ለምሳሌ ሄሮድስ ጋር ሲሄዱ የለም፣ ከሄሮድስ ሲወጡ ኮከቡን ሲያዩ ደስ ብሏቸዋል። ስለዚህ ኮከብ እንዲመገለጥ መሰወር አይነት ጠባይ ስለሌለበት አሃዱ ማህራ ሰማይ ከሰማይ ጭፍሮች ወይም ሰራዊት እንደ አንዱ ነው የሚል አንደኛ እይታ አላቸው። ሌላው ዝቅ ብሎ ነው የሚሄደው። ከዋክብት ምጡቃን ናቸው እንደምታው። ይሄ ግን ዝቅ ብሎ እንደ ፀሐይ ያቃጥላል። ይሄ ግን ብርሃን ብቻ ማያቃጥል ሆኖ መምራት፣ ይሄ በእውነት በፍጹም የኮከብ ጠባይ አይደለም። ስለዚህ መልአክ ነው የሚል እሳቤ ይዘዋል። አምስተኛ በረቱ ወዳለበት አቆልቁሎ ማሳየቱ እንደ በቆም በሰው ቁመት ልክ አሁን ሰው ጣቱን ጠቁሞ እንደዛ እንደሚለው አይነት ነው። ሲያዩት ደስ አላቸው አይደለ የሚለው። ስለዚህ ኮከብ ላይሆን ይችላል፣ መልአክ ሊሆን ይችላል እንጂ የኮከብ ጠባይ አይደለም ነው። ሌላው ያዩበት አንግል የስነ ከዋክብትን ባለሙያ ስለነበሩ የጥንት ኢትዮጵያውያን መተርጉማኑ ኮከብ ወደ ምዕራብ እንጂ ወደ መስ ወይም ወደ ሰሜን ምስራቅ አይሄድም። ዝም ብለህ አሁን ከዋክብትን እንደሚያቅሰው ብትመለከት ሰማይ ሁሉም ከምስራቅ አድማስ ወደ ምዕራብ ነው የሚጓዙት። ሁሉም እንደዛ እየሄዱ እየጠለቁ ነው የምታያቸው። ይሄኛው ግን ኮምፕሊትሊ የተለየ አቅጣጫ ነው። ምህዋሩ መስ ነው፣ ንዑስ አቅጣጫ ሰሜን ምስራቅ አቅጣጫ ነው። ስለዚህ ወደ ሰሜን ምስራቅ አቅጣጫ ከተጓዘ ይሄ እንዴት ኮከብ ሊሆን ይችላል የሚል ምልከታ አድርገዋልና ከዚህ በኋላ በቃ ይሄ መልአክ አደረሳቸው። ከዛ ወደ ሰማይ ወጣ አይነት እይታ ያዩ ሊቃውንት አሉ። የኢትዮጵያ ሊቃውንት በጣም ክብር አለ ለነዚህ፣ እንደዚህ ነው ማየት የሚችሉት ማለት ነው። ሁለተኛው እይታ ደግሞ በወለይ ብሉ የሚሉት አለ። እንዲህ የሚለው አሉ ካሉ በኋላ ውእቱ ኃይል እግዚአብሔር ህቡ አስተራይ በአምሳለ ኮከብ፣ ህቡ የሆነ ረቂቅ የሆነ የእግዚአብሔር ኃይል ደግሞ በኮከብ አምሳል ታይቶም ሊሆን ይችላል። ይህ ደግሞ ሌላ ምልከታቸው ነው። መልአክ ያሉት ደግሞ በዚህ ደግሞ ረቂቅ የሆነ እግዚአብሔር ኃይል በኮከብ አምሳል ታይቶ እግዚአብሔር መገለጫው ብዙ ስለሆነ በስነ ፍጥረት የሚገለጥበት የሚል ነው። ደግሞ ምን ይላሉ? በወለይ ብሉ ከመውቱ አሃዱ መላእክት ነሳሪያ ኮከብ ወመርሆሙ ለሰብአ ሰገል። ደግሞ ከመላእክት አንዱ ልክ በኮከብ ቅርጽ፣ አሁን መላእክት ሲገለጹ በተለያየ ቅርጽ በተለያየ ጉዳይ እንደሚገለጹ አንዱ መልአክ በኮከብ ቅርጽ ተገልጾ ሰብአ ሰገልን መርቷቸዋል የሚሉ አሉ። ደግሞ የሚል ሌላ እይታ ማለት እንግዲህ ትርጓሜ ማለት ዝም ብለህ አንድ ነገር በጭፍን እንደተለጎመ ፈረስ የምታይበት ትምህርት አይደለም። እና በኩል ጊዜ ትርጓሜ የተማሩ ሊቃውንት ብዙ ሐሳብ ማንሸራሸር ይችላሉ። ለምን አንድም እያሉ ሐሳብን ስፋት ማስተናገድ ይችላሉ። ፐርስፔክቲቫቸው ብዙ ነው፣ በጣም ሰፊ ነው የትርጓሜ መምህራኖች። ስለዚህ ነው እንደዚህ አይነት እይታ ነው። ይሄ ግን ያልተማረ ግን አንድ ነገር ነው የሚያየው እና ትንሽ ያስቸግራል፣ ለመግባባትም ትቸገራለህ። ሌላው በጣም የደነቀኝ ደግሞ አራተኛ ግዕዙ ምን ይላል? ናሁ አሽተራዩ ከዋክብት
በቀዳሚ ዘመን ዘቦሙ ግብራተ ነኪራተ በመጀመሪያው ዘመን ወይም ጌታ በተወለደበት ዘመን የተለያየ ስራ ያላቸው የተለዩ ከዋክብት ልዩ ከዋክብት ታይተዋል። ወትእምርታተ ነኪራተ የተለያዩ ምልክት ያላቸው ካሉ በኋላ ወግሩማት ዘቦቱ ዘነባት ጅራት ያላቸው ከዋክብት ታይተዋል ይላሉ። እንደ ሴቶች ጸጉር ለምሳሌ ያው የተፈጥሮ የሚሆን ሰው ሰራሹ ብቻ ንፋስ ሲመታው እንደዚህ እንደሚሄድ ኮሜቶች ታይተዋል። ግን ኮሜት አይደለም ነው የሚሉት። ይሄኛው ኮከብ ኮሜት አይደለም፣ ውጹም ልማድ ከነዚህ ከኮሜቶች ወይም ጅራታማ ከዋክብት ከተባሉት የተለየ ወኮን አስተርእዮቱ በትእዛዝ እግዚአብሔር ልዑል በልዑል እግዚአብሔር ትእዛዝ የታየ እንጂ ኮሜትም ልንለው አንችልም ወደሚል ደግሞ በጣም የረቀቀ እሳቤ ተሸጋግረዋል። ከዛ በኋላ ደግሞ ምን ይላሉ? መልአክ አይደለም ለማለት ደግሞ እንደገና ሐሳብን በሐሳብ ደግሞ ይለውጡታል። ምን ይላሉ? ማቴዎስ ሐዋርያ ይቤ ኮከበ ዳይሙ ይቤ ኮከበ ዚያሁ ወሲኮ ፊደለሁ። አሁን በግዕዙ ምን ይላል መሰለ? ቃል በቃል የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚያሁ የእርሱን ኮከብ ዚያሁ ማለት የእርሱን ነው። የእርሱን ኮከብ በምስራቅ አይተን ለእሱ ልንሰግድ መተናል ነው የሰብአ ሰገል ቃል። ኮከብ ብቻ አላለም፣ የእርሱን ኮከብ ነው የሚለው። ስለዚህ እውነተኛ ኮከብ እንደሆነ አስረዳን። በቃ የእርሱን ኮከብ ነው ያሉታል። ምሳሌው የሚሆነውን ኮከብ አየን ስላሉ በትክክል ይሄ ነገር ኮከብ እንጂ መልአክ አይደለም ወደሚል ደግሞ ሌላ እይታ ይሄዳሉ። ይሄን እይታ ነው መወደው። አንድ ነገር አልወድም። 5ን ለማግኘት 3 ሲደመር 2 ብቻ ለምን ትደምራለህ? 95 ሲቀነስ 5 95 ሲቀነስ 95 ነው። 100 ሲቀነስ 95 0 ያልከ 4 ሲደመር 1 3 ሲደመር 2። ይሄ ነገር በጥንት የግዕዝ ሊቃውንት ሲንሸራሸር ቆይቶ ወደ ናጽ ኢየሱ ይሄ አንድምታ የአማርኛው ትርጓሜ ሲመጣ ደግሞ ምን አሉ? በሌሊት የሚታየውን በቀን መታየት እግዚአብሔር የሚሳነው ነገር የለም። ወደ ምዕራብ የሚሄደውን ወደ ሰሜን ምስራቅ እንዲሄድ ማድረግ ይቻላል። መጥቆ የሚሄደውን ዘቅዝቆ እንዲሄድ ማድረግ ይቻላል። ስለዚህ በቁሙ ኮከብ ነው የሚል እይታ አስፍረው እናገኛለን። እና ይሄ በጣም የእይታቸውን ስፋት የሚያመለክት ነው። ግን ያዩት ነገር ምንድን ነው? ከሌሎቹ የሚለያቸው ለምን በኮከብ መርላቸው ነው። ትልቁ ጉዳይ እዚህ ላይ ነው። ወአዲ መርሆሙ በኮከብ ሀበ ፀሐየ ጽድቅ ይላል። ለምሳሌ ኮከብ ፀሐይ እስኪወጣ ነው አገልግሎት አይደለ? ፀሐይ ስትወጣ ከዋክብት የሉ ይጠፋሉ። ኮከቡም ወደ እውነተኛው ፀሐይ ወደ ኢየሱስ ክርስቶስ አደረሰ፣ ስራውን ጨረሰ። ልክ እንደ ኮከብ ስርዓት ፀሐይ ሲወጣ ኮከብ እንደማይኖር ልክ እሱ ጋር ደረሰ። በቃ አለቀ፣ ጨረሰ። ለምሳሌ ይላሉ የአጥቢያ ኮከብ ቪነስ፣ ፕላኔት ቪነስ እናቃታለን። የአጥቢያ ኮከብ ቀድማ ከፀሐይ በፊት ነው የምትወጣው ጠዋት ላይ ስትወጣ። ለዚህ ነው ኮከበ ጽባህ የንጋት ኮከብ ምንላት ቪነስ፣ ፕላኔት ቪነስ። ታሳስ ላይ ደግሞ ኮከበ ምዕራብ አስታርቦሸሽ ትባላለች። እሱ የራሱ ትርጉም አላት። ታሳስ ላይ ምዕራብ መታየቷ ግን ቀን በምትወጣበት ጊዜ ቀድማ ትታያለች። ልክ ፀሐይ ሲወጣ የለችም። ከማሁ አስተራየ ኮከብ ይላሉ። በተመሳሳይ መልኩ ወሰበ ከቅድመ ፀሐይ ጽድቅ የእውነት ፀሐይ የተባለው ኢየሱስ ክርስቶስ ነው። ስለዚህ ኮከቡ ኢየሱስ ክርስቶስን ድረስ አደረሰ። ልክ እንደ አጥቢያ ኮከብ ሆኖ ከዛ በኋላ አገልግሎቱን ፈጸመ ወደ ማለት ትልቅ እይታ ነው የኢትዮጵያ ሊቃውንት የሄዱበትና ከውጭ ሊቃውንት ግን ከወርቃማው ዘመን ሊቃውንት አንድ ልጥቀስ፣ የሀገሬን ብቻ እንዳይሆን ቴዎሎጂ ምን ስለሆነ ቅዱስ ጎርጎርዮስ ምን ይላል? እግዚአብሔር ሁሉንም ስለሚወድ ለሁሉም በሚያውቁት መልኩ ነው የሚገልጸው። ለምሳሌ አይሁድ የሚያውቁት ነቢያትን ሕግን ነው። ስለዚህ በሕጉ በነቢያቱ ይገልጥላቸዋል። እረኞች ግን መጽሐፍ ማንበብ አይችሉም። ስለዚህ መልአክ ተላከላቸው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ብሎ ያበስራቸዋል። ሰብአ ሰገል ደግሞ የሚያውቁት ከዋክብት ተመራማሪዎች ናቸው። ከዋክብት ከተመራመሩ በኮከብ በሚያውቁት ነው የሚመራቸው። እግዚአብሔር ሰውን ሲጠራ በሚያውቀው እንጂ በማያውቀው አያስቸግርም ነው እና በዚህ መልኩ የኢትዮጵያ ሊቃውንት አይተውታል። ከባህር ማዶ ደግሞ አንድ ጠቅሻለሁ ሙሉ ለማድረግ እጅግ በጣም ግሩም የሆነ እይታ ነው። አንዱ ቢመቸን ካልተመቸን ሌላውን መውሰድ እንችላለን። ትልቅ ትምህርት እየተማርን ነው። ግን ይሄ የአባቶቻችን እይታ ነው። ዓለም ላይ ደግሞ ስነ ከዋክብትን ያጠኑ አስትሮኖመርስ አሉ። ስለዚህ በጣም የሚያውቀው እነሱስ እንደው ስለዚህ ጉዳይ አንዳች ያሉት ነገር አለ? ጥሩ። ስለ ኮከብ እንግዲህ አንድ የስነ ከዋክብት ተመራማሪ ስለ ኮከብ ማጥናቱ
ግድ ነው እና እኔም እንደ ነገረ መለኮቱ ሐሳብ ወይም በዛ ውስጥ እንዳለፈ ሰው ወይም እንደ ትርጓሜ ውስጥ እንዳለፈ ሰው ያንን አቅርቤያለሁ። እንደ ስነ ከዋክብት ደግሞ ባለሙያ ደግሞ ወደዚህ ደግሞ ሐሳብ ልምጣ እና የሳይንስ ሰዎችም ሐሳብ ያቀርባሉ። እኛንን እንደው እንትን ምንለው እንጂ ሌላው ዓለም ፈታ ያለ ነው። አንዳንድ ጊዜ ፈታ ማለት ሁሉንም ማየት መመርመር፣ ሁሉም ፈትኑ ይላል መጽሐፍ። መልካሙን ያዙና የሳይንስ ሰዎች ደግሞ ብዙ ነፃነቱም ስላላቸው የግዴታ ያዩታል። አሁን ደግሞ ያለው ሳይንስ ወደኋላም ወደፊትም ማድረግ ተችሏል። ምክንያቱም እኛ አሁን በዚህ ባለንበት የስነፈለክ እውቀት ምንም ያለ ምንም መሳሪያ ስለ ግርዶሽ ወይም የፀሐይ የጨረቃ አውደ ዓመት አሁን በጨረቃ 2079 ላይ ገብተናል እያልን በቃ ሙሉ የምትሆንበት የምትጎልበት የጥንቱ ያወጣሉ። ሳይንሱ ደግሞ በሃይቴክ ታግዞ እንደዚህ ይሰራል። አሁን ጊዜያችን ደግሞ በጣም ነገሩን አቅልሎታል እና ሳይንስ ወደ 5 ሐሳቦች አይቷል። አንደኛውም ጅራታማ ኮከብ ወይም ኮሜት፣ ቅድም የኢትዮጵያ ሊቃውንት የጠቀሱትን ጠቅሷል። አንድ ሐሳብ ሆኖ ተነስቷል። ሳይንስ የቅርብ ነው። ሁለተኛ ፕላኔት ጁፒተር፣ ሳተርን እና ማርስ፣ ይሄም በአንዱ በሳይንሱ ሐሳብ የተነሳ ነው፣ አብራረዋለሁ። ሶስተኛ ሜቲየር ነው፣ ተወርዋሪ ከዋክብቶች ሹቲንግ ስታርስ የሚባሉት ነው፣ ሜቲየርስ ታይተዋል። አራተኛ ሱፐርኖቫ የሚል የፈነዳ ኮከብ ወይም ብርሃኑ ከሩቅ የሚታይ ሊሆን ይችላል ነው። አምስተኛ በተፈጥሮ ያልነበረ ተአምራዊ ኮከብ። እነዚህ 5ቱ በደንብ ተደርገው ተሰልቀዋል በዚህ ውስጥ እንዳለ ሰው ማለት ነው እና 5ቱንም በተወሰነ መልኩ ላንሳልን። አንደኛው ጅራታማ ኮከብ የሚለው ነው። ኮሜት ጅራታማ ኮከብ ሰብአ ሰገልን መርቷቸው ሄደዋል የሚል አንድ ሐሳብ ተነስቶ ነበር። እንግዲህ የኢትዮጵያ ሊቃውንት ቅድም አይቻለሁ ኮከብ ዘቦቱ ዘነባል ጅራት ያላቸው ከዋክብት አይደሉም የሚል ነው አይደለ? ሳይንሱም ይሄን አየ። ለምሳሌ የሃሌ ኮሜት ተመላልሳ ትመጣለች እና በዛን ጊዜ ደግሞ የተመዘገበ ጅራታማ ኮከብ እምብዛም አይደለም። ሌላው ጅራታማ ኮከብ ምንድነው ምሳሌነቱ? ጥሩ አይደለም እንደ ዓለም። ለምሳሌ ጅራታማ ኮከብ ሲታይ ድርቅ ከድርቅ ጋር፣ ከጦርነት ጋር፣ ከረሃብ ጋር፣ ከጎርፍ መጥለቅለቅ፣ ከእልቂት ጋር እንጂ ከንጉስ መወለድ ጋር አያያዝም። እንደውም ጥንት እንደዚህ አይነት ኮሜቶች ሲታዩ ብዙ ነገስታቱ አይወዱም ነበረ። እንደ አይነት በየሀገሩ የራሱ ልምድ አለው። ስለዚህ ከንጉሱ ከመሲሁ መወለድ ጋር የሚያያዝ አይደለም። ስለዚህ ኮሜቴ ወይም ጅራታማ ኮከብ ነው ሰብአ ሰገልን የመራቸው የሚለው ነገር ውድቅ ሆነ። ቀጥሎ የማርስ የጁፒተር የሳተርን ግጥጥሞች ነው። አሁን መጀመሪያ እስቲ ዓመቶቹን እንመልከታቸው። ይህ በጣም ወሳኝ ነገር ነው። አሁን ማቀርበው ክርስቶስ ሊወለድ 7 ዓመት ሲቀረው የመሽተሪ በእኛ መሽተሪ የምንለው የሳይንሱ ዓለም ጁፒተር የሚለው እኛ ዙሃል የምንለው ወይም ሳተርን የምንለው ሁት በሚባለው ወይም ፓይሲስ በሚባለው ዞዲያክ ወይም መናዝል ውስጥ 3 ጊዜ ኮንጃንክሽን አድርገዋል። ጌታ ሊወለድ 7 ዓመት ሲቀረው የሳይንሱ ዓለም ይህን ኮንጃንክሽን ያውቀዋል። መስከረም 20 ኮንጃንክሽን ግን ምንድን ነው? ግጥጥሞሽ። ለምሳሌ 2013 ላይ ኢትዮጵያ ላይ ሁላችንም ያየነው የጁፒተርና የሳተርን በ1 ግጥጥሞች። 1 ሲባል ለአይን ልኬት ነው እንጂ እንዲህ ስታይ በዲግሪ ደረጃ ሁላችን በአይናችን አይተናል ኢትዮጵያ ሰማይ ላይ እና ፕላኔቶች ሁልጊዜ ግጥጥሞች ያደርጋሉ በመዋራቸው የሚገናኙበት ጊዜ አለና 3 ጊዜ በኋልዮሽ እንቅስቃሴ የኋልዮሽ መዋር እንቅስቃሴ ያላቸው። በዚህ ምክንያት መስከረም 20 ህዳር 26 ግንቦት 21 ሁለቱ ትልልቅ ፕላኔቶች ሁት ላይ ግጥጥሞች አድርገዋል። ይሄን የሳይንሱ ዓለም ይመዘግበዋል። ግን ከዋክብት ለምልክት ነው የተፈጠሩት። በመጽሐፍ ቅዱስ አንጻር ካየ ነው እግዚአብሔር አምላክ ታላላቅ ብርሃናትን በሰማይ ሲያደርግ ምን ይላል? ለምልክቶች ይሁኑ ይላል። ለዘመናት፣ ለዓመታት፣ ለዕለታት ይሁኑ ይላል። መጀመሪያው መጽሐፍ ቅዱስ የጻፈው ከመዋር በተጨማሪ ምልክቱ ነው ትልቁ ጉዳይ። ያን ምልክት መረዳት ነው። ስለዚህ እኔ ማዛሮት የሚባለው 26ኛ መጽሐፍ የጻፍኩን ጊዜ ሙሉ የነዚህ ምልክቶች ነው እና እዛ ላይ ማየት ይቻላል። እንደኔ መሽተሪ ጁፒተር የፕላኔቶች ንጉስ ነው። ምልክትነቱም በሐሙስ ላይ ነው፣ ግን በጣም ግዙፉና ትልቁ ነው። ፕላኔቶች ሁሉ ንጉስ ማለት ይችላል። ስለዚህ ንግስናን ያመለክታል መንፈሳዊ ፍቺው። ሳተርን ደግሞ ዙሃል ቃል ኪዳንን ነው የሚወክለው፣ እስራኤልን ይወክላል። 7ኛው ነው። 7ኛው ለታረፈ ይላል። የቃል ኪዳን ምልክት ነው ይሄ ፕላኔት። ሁት ደግሞ ፓይሲስ አሳዎች ናቸው።
አሳዎች ናቸውና የአዲስ ዘመን ጅማሮን ያመለክታል። ስለዚህ ምንድነው መንፈሳዊ ትርጉሙ? ለእስራኤል ቃል የገባው አሳዎች ምዕመናንን የሚሰበስብ ንጉሥ ሊወለድ መቃረቡን ያመለክታል። እንደኔ ምልከታ ነው የምነግርህ እንጂ ዓለም ላይ ማንም እይታ አይደለም ይሄ። አዎ ዓለሙ ኮንጃንክሽኑን ይጽፋል። ያ ኮንጃንክሽን መከሰት ግን እንደየሰው ሊተረጎም ይችላል። ቢብሊካል ቴዎሎጂውን ያጠና አስትሮኖሚውን ያጠና ምልክቶቹን የሚያቅሰው ሰፊ ነገር ላይ ያነሳ ይችላል። ለምሳሌ ዮሐንስ ራእይን ለመተንተን ስነፈለኩን ማወቅ አለብን። እሱ ሳታውቅ ማመስጠር አትችልም። ምሳሌ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች 12 ዘውድ የደፋች፣ ይሄን እኮ መተርጎምና ምትሽው የሰማዩን ምህዋር ስታቀው ነው። ስለዚህ ክርስቶስ ሊወለድ 7 ዓመት ሲቀረው 3 ጊዜ እነዚህ ሰማያዊያን አካላት ግጥጥሞሽ አድርገዋል፣ ኮንጃንክሽን አድርገዋል። እንዲሁ ሊሆን አይችልም። አንድ አስትሮኖሚ የሚያጠና ሰው ኮንጃንክሽን አድርገዋል ብሎ ነው ሊተው የሚችለው፣ ከዛ ሊዘላ አይችልም። ሁለቱን ለምናቅ ሰዎች ደግሞ ከዛ የበለጠ ትርጉሙን እንረዳዋለን ማለት ነው። ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጁን ስራ ያወራል ስለሚል መጽሐፍ ይሄ ትልቁ ጌታ ሊወለድ 7 ዓመት የቀረው ነው። ቢሆንም ግን ጁፒተርና ሳተርን ናቸው ግን 7 ሰገልን የመሩት ልንል ግን አንችልም። ሌላው 5 ዓመት ጌታ ሊወለድ ሲቀረው ትልቅ ሱፐርኖቫ የፈነዳ ኮከብ ታየ 5 ዓመት ሲቀረውና ይሄ ደግሞ የቻይና የስነፈለክ ተመራማሪዎች መዝግበውታል። በአማካይ 7 ቀናት ሙሉ ብርሃን ሆኗል ሰዋው በፈነዳው ሱፐርኖቫ። እንደዚህ ነው ከዋክብት ሲፈነዱ ረጅም ርቀት ብርሃናቸው ይቆያል እስኪጠፋ ድረስ። ስንት ቀን? 7 ቀናት ዓለም ላይ ነው ወይስ? አዎ ሱፐርኖቫ በጣም ብዙ ቦታ ነው የሚያዳርሰውና በተለይ ኤዥያ ላይ ያሉት በተለይ ቻይናውያን በደንብ አድርገው መዝግበውታል የታየበትን ቀን ጨምሮ በዛን ጊዜ ማለት ነው። እንግዲህ ክርስቶስ ሊወለድ 5 ዓመት ሲቀረው ነው። በእኔ ይሄ ብርሃን ዝም ብሎ ሊሆን አይችልም። የብርሃን ልደቱ መቃረብ አብሳሪ ሊሆን ይችላል። ምክንያቱም ፀሐይ፣ ጨረቃ፣ ከዋክብት የእግዚአብሔርን ጌትነት የሚያውጁ ናቸው። ከዚሁ ከእንትኑ በተዘለለ ከዛና ትልቁ ምልክት ክርስቶስ ሊወለድ 3 ዓመት ሲቀረው ነው። 3 ዓመት ሲቀረው ጁፒተር መሽተሪ ትልቁ ፕላኔት ጁፒተር እና ሊዮ አንበሳው ሊዮ ምናልባት እኔ ቤት መታያን ጊዜ አይተው እንደሆነ አላውቅም። አሰድ ሊዮ አንበሳ አለ ሰማይ ላይ ይታያል። ሁለመናው ትልቁ ኮከብ ሬጉለስ ይባላል። ሄኖክ መልሜሌክ ምልኤል ብርኬል ናሬል ብሎ ከጠቀሳቸው ከአራቱ አንዱ ሬጉለስ ነው። እናንተ አረስ እና ፎማላውቶ ዘተር እንዳሉ ሁሉ ይሄ ማለት ሬጉለስ በጣም ብሩህ ኮከብ ነው። ከአራቱ ሊቃነ ከዋክብት አንዱ ነው። ፕላኔት መሽተሪ ጁፒተር የፕላኔት ንጉስ ጁፒተርና ንጉሳዊ ኮከብ የተባለው ወይም ሄኖክ ከሊቃነ ከዋክብት አንዱ የጠቀሰው ታላቁ ኮከብ 3 ጊዜ ግጥጥሞሽ አድርገዋል። ይሄ ዝም ብሎ ሊሆን ይችላል ወይ ነው? እንደኔ አይነት ሰው አይደለም፣ ሊሆንም አይችልም። አንደኛ ሬጉለስ ንጉሳዊ ስልጣን ነው። አሰድ ውስጥ ነው የሚገኘው፣ አንበሳ ውስጥ ነው። ሊዮ ራሱ አንበሳ ነው። ስለዚህ ጁፒተርም ጁፒተር ነው። ስለዚህ የተወለደው ንጉሰ ነገስት እንደሆነ ያመለክታል። ወይም የሚወለደው መሲህ የይሁዳ አንበሳ፣ ምክንያቱም ራሱ ኢየሱስ ክርስቶስ በአንበሳ ራሱን መስሏል። የይሁዳ አንበሳ ጠቅሷልና ይሄ በጣም ትልቅ ምልክት ነው። ያውም ቢሆን ግን ሬጉለስ መርላቸው ጁፒተር መርላቸው ግን ልንል አንችልም። ይሄ ልታውቅ አለበት። የመጨረሻው ሊወለድ 2 ዓመት ሲቀረው ጌታችን መሽተሪ ጁፒተርና ዝሁራ ምንላት ቪነስ በጣም ቅርብ የሆነ ኮንጃንክሽን አደረጉ። ያን ጊዜ እንደውም የተመዘገበው አንድ ይመስሉ ነበረ። አስበዋል? ጁፒተርና ቪነስ አንድ ኮከብ ይመስሉ ነበረ የሚያብለጨልጩ። አሁን 2 ዓመት ቀርቶታል። ሰማያት የሱን ክብር ከተናገሩ እያንዳንዱ ኮከብ ደግሞ ምስጢርን ከያዘ ምልክት ከሆነ መሽተሪ ጁፒተር ንግስናን ያመለክታል። ቪነስ ዝሁራ የአጥቢያ ኮከብ ደግሞ የኢየሱስ ክርስቶስን ነው የምታመለክተው። ምክንያቱም ራሱ በዮሐንስ ራእይ ላይ እኔ ኢየሱስ ክርስቶስ ይላል የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ ይላል። ራሱን በቪነስ መሰሉ የሚያበራ የንጋት ኮከብ ነኝ ይላል። ኮከብ እየመራ 7 ሰገልን 3ቱን ነገስታት ወደሱ የሚያመጣ መሆኑን የመወለዱን ብስራት የሚጠቁም ሆኖ ነው የሚታየው ማለት ነው። ሳይንስ እነዛን መሆር አይቷቸዋል፣ አግኝቷቸዋል፣ ደርሶባቸዋል። ያኔ በቤተልሔም ሰማይ በኢየሩሳሌም ሰማይ የነበረው የሰማይ እንቅስቃሴ ነው መነግረ። ያም ቢሆን ግን አደረሳቸው ማለትም አይቻልም። ማርስ፣ ሳተርን፣
ጁፒተር እንደገና ኮንጃንክሽን አድርገዋል። እነዛም ቢሆን አደረሷቸው ማለት አይቻልም፣ ግን እንደ ምሳሌነት እንደ ምልክትነት ልናያቸው እንችላለን። ቀጥሎ ሚቲየር ነው። ሚቲየር ማለት ያው በሰማይ ላይ ጥቂት ሴኮንዶች የሚታይ ነው። እንደ ሹቲንግ ስታር ተወርዋሪ ከዋክብት ይሉታል፣ ግን ሚቲየር ነው። ያም ደግሞ አንዴ ታይቶ የሚጠፋ ስለሆነ ሚቲየር መርላቸው ሊባል አይቻልም። መጨረሻ ሳይንስ ይህን ሁሉ ካየ በኋላ ምንድን ነው ያለው? ይሄ በተፈጥሮ ያልነበረ ተአምራዊ ኮከብ ነው የሚል ድምዳሜ ላይ ደረሰ ማለት ነው። ልክ ወደኛው ሀሳብ ነው የመጣው። በቃ ምክንያቱም ምህዋረ ከዋክብትን የተከተለ አይደለም። በቃ ውጹ ነው እንዳሉት አምነዋል ግን አይደለ? ሚራኩለስ ስታር ኦፍ ቤተልሔም በቃ ተአምራዊ ኮከብ ነው። እንግዲህ ምን ልትለው ትችላለህ? በጣም ከባድ ነው ለመመዘንም ለማወቅም ስለዚህ የኢትዮጵያ ሊቃውንት 360 ዲግሪ አይተው ሀሳባቸውን እንዳንሸራሸሩ የሳይንሱም ዓለም እንደዚሁ እንደ ከዋክብት የሚመረምሩ ሰዎች አስሰው መጨረሻ ላይ ተአምራዊ ኮከብ ነው ወደ ማለት ሄደዋልና በጣም የሚስማማና ጥሩ መልስ ነው ብዬ አምናለሁ። በጣም ግሩም የሆነ እይታ ነው። ያስደነቀኝ ነገር ግን የሰብአ ሰገል ጉዳይ ነው። ምክንያቱም እንኳን በዛ ዘመን ይቅርና በዚህ ዘመን ሰዎች ዝቅ ብለው ነው የሚኖሩት። ቀና ብለው ከዋክብትን አይተው ከነሱ ጋር መግባባት፣ ከነሱ መረጃ መውሰድና ለሰው ልጆች ሁሉ ድህነት የሆነውን የጌታችንን መወለድ በዛ ተከትለው ሄደው ማወቅ። መቼስ ቤተልሔም ውስጥ የነበሩ ሰዎች አሉ እና እነዚህ ሰዎች እነማን ናቸው? ምንድን ነው ስለነሱ የሚባለው? እነማን ናቸው? ዓለም ስለነርሱ ምን ይላል? ምን እይታ ነው ያለው? እሱን ደግሞ ማውራት ብንችል። እንደውም እንደኔ ሰማይ የሚታየው ጥንት ነው እንጂ አሁን ምን ይታያል? አረ በትክክል 100% ልልህ እችላለሁ። እስቲ አሁን እንደ ኢትዮጵያ እናስብ። እሺ 120 ሚሊዮን እንሆናለን። ስንቶች ነው ከ120 ሚሊዮን አቤት ብለው ህዋውን አድንቀው ይገቡት? አስበዋል? በጣም ጥቂት። ኧረ በጣም እንጂ። የጥንት ሰዎች ግን አርሶ ለመብላት ሰማይን መከታተል ግድ አለባቸው። ለመኖር ሰማይን ወቅትን መያዝ አለብን፣ መመዝገብ አለብን። እንደዚህ ዲጂታል ሰዓት ሳይኖር ፀሐይን ተከትለ ነው ጥላህን የምታውቀው፣ አቅጣጫ የምታውቀው፣ ጦርነት ምዘምተው ሁሉ ሰማዩ እንቅስቃሴን ተመልክተ ነው። ደግሞ እንደ ዛሬው ላይት ፖሊዩሽን የለም። በመብራት ከተማው እንትን ብሎ ሰዎች እንትን አይልም። ቀና ሲሉ መብራት አይን ላይ ስለሚያንጸባርቅ ከዋክብት አታይም። ገጠር ስትሄድ የምታየው ሰማዩ የቀረበ ነው የሚመስለው። ላይት ፖሊዩሽን አለ ለካ፣ በጣም አለ። ኢቨን እኮ ሚልክዌይ ጋላክሲን እኮ ታያለ። ጨለማ አካባቢ እኮ ከሄድ ምንም መብራት የሌለበት ከሄድ ጋላክሲውን ታያለ። በጣምም ከሆነ እና አንድሮሜዳንም ጭምር አሻግር። ይህ እኮ በጣም በአይን እኮ የሚታይ ነገር ነው። ግን እንኳን ሚልክዌይ ጋላክሲ እኮ ከዋክብቶች ኮንስቴሌሽኖች ለማየት እኮ በትግል ነው ከተማ ላይ። የጥንት ሰዎች ግን በደንብ አድርገው ሰው ስለ ፕላኔት ምዝገባ ያለቀው እኮ ከክርስቶስ ልደት በፊት ነው ሁሉም ነገር። አሁን ቴሌስኮፕ ሲሰራ ነው ዩራነስ ኔፕቲዩን የተጨመሩት እንጂ በሙሉ ያለቁት እስከ ሳተርን ድረስ ከክርስቶስ ልደት በፊት ነው። ስለ ዞዲያክ ያለቀው ከክርስቶስ ልደት በፊት ነው። ኮንስቴሌሽን ምዝገባ ከነ አንድሮሜዳ ዘመን ከኢትዮጵያዊቱ አንድሮሜዳ ዘመን ነው። ብራና ጽፈው ቀለም በጥብጠው ብር ቀርጸው ብዙ ነገር ያስተላለፉት እኮ በአሁን ዘመን አይደለም፣ ቀደም ብለው ነው አባቶች። አሁን ያለው ሳይንስ ግን እነሱ ጽፈው ያስቀመጡት ነገር ትክክል እንደሆነ ያረጋግጣል። ሳይንስማ በብዙ መልኩ ያረጋግጣል። በጣም የሚደንቅ አሁን ሳይንስ በዘመናዊ ቴክኖሎጂ እየታገዘ ጠፈርተኞች ወደ ላይ ያወጣሉ ምናምና። የትም የሰለጠነው ዓለም ብታይ በጣም ፎቁ መብራቱ ስላለ ወደ ሰማይ ሰው ያንጋጥጥም ወይም አርቲፊሻል መብራት ነው የሚያዩ እንጂ ከዋክብትን የሚያዩማ የጥንት ሰዎች ነበሩ እንጂ በደንብ የኖሩበት የተራቀቁበት የጥንት ነው። ዘመኑም ረስቷቸዋል ይመስለኛል። ስለዚህ ሰብአ ሰገል እነማን ናቸው የሚለውን ጉዳይ እናንሳ። ምክንያቱም ማቴዎስ 2 ላይ ከምስራቅ እንደመጡ ነው የሚናገረው። ከፀሐይ መውጫ እንደ ምስራቅ አቅጣጫ መጡ ይላል፣ ግን የምስራቅ ሰዎች ናቸውም አይልም። ስማቸውን አልተናገረም። መምጣታቸውን ከሄሮድስ ጋር መገናኘታቸውን ሄሮድስ በስውር በነበሩ ሊቃውንቱን ጠይቆ በቤተልሔም እንደሚወለድ ተረድቶ ልክ እንደዋቂ መስሎ እንሰግድለታለሁ እያለ ለመሸንገል ሞክሮ ከዛ ሄደው ሕፃኑን ከእናቱ ጋር አግኝተው ተንበርክከው ሰግደው ወርቁን ዕጣኑን ከርቤውን እንዳቀረቡ የጌታ መልአክ ተገልጾ በመጡበት መንገድ እንዳይመለሱ እንዳደረጋቸው ብቻ ነው የተጻፈው። ስለዚህ እንቆቅልሽ ነው ይሄ ጉዳይ። ይህን እንቆቅልሽ ይህን ፐዝል ማን ሊፈታው ይችላል ነው። ስለዚህ ከአንደኛው ክፍለ ዘመን ጀምሮ ያለውን ጉዳይ መዳሰስ አለብን ማለት ነው እና በጥንት ከአንደኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን ላይ ስማቸው አልተጠቀሰም።
ዘኦል የተጠቀሰው ምንድነው? ሲጓዙ ስጦታ ሲያቀርቡ ሲሰግዱ ካታኮምብ አለ ጥንት ክርስቲያኖች የሚሰቃዩበት ዘመን ስለነበረ ዋሻ ፈልፍለው ነው ዋሻዎች ውስጥ ነበር ዋሻዎች ውስጥ ስዕል ይስሉ ነበር ለምሳሌ በ3ኛው ክፍለ ዘመን የተሳለ ስዕል ሼር አረጋለው ሰባ ሰገል ሲሰግዱ ሲያቀርቡ ይታያል ስማቸው አልተጻፈም ለምን ከዋክብት ተመራማሪዎችን መረጠ ለምን እንዴት ተጓዙ እንዴት ስጦታ አቀረቡ እንዴት ሰገዱ የሚል ነው ከአንደኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን የነበረው ጉዳይ ልክ የዛሬ 1500 ዓመት 5ኛው እስከ 6ኛው ክፍለ ዘመን ጣሊያን ምስራቅ ራቬና ላይ በሚገኝ ቤተክርስቲያን በ520 ዓመተ ምህረት ላይ የሞዛይክ ስዕል አለ የሰባ ሰገል ስዕል እሱን ስዕል ለተመልካቾች ብታቀርብላቸው ጥሩ ይመስለኛል ለመጀመሪያ ጊዜ ስማቸው ተጽፎ ተገኘ እዛ ሞዛይክ ላይ ምን ነበር የሚለው ጥሩ ወደ ክርስቶስ ይሄዳሉ በእያንዳንዱ ስዕል በላይ የተጻፈ ስም አለ አንደኛው ባልዛር ይላል ሁለተኛው ሜልኪዮር ይላል ሶስተኛው ጋስፖር ይላል ስማቸው ይሄ እንግዲህ ጥንታዊው ማለት ነው በቃ ስማቸውን ስለ ሰባ ሰገል ስም ለማወቅ አንዱ ትልቁ ጉዳይ ነው አንዱ ባልዛር አንዱ ሜልኪዮር አንዱ ጋስፖር እና በግልጽ ይነበባል እዛ ሞዛይኩ ላይ ጡቡ ላይ ማለት ነው በጣም የሚያምር ነው እስካሁን ድረስ ስዕሉ በጣም በታላቅ ክብር ተከብሯል ምክንያቱም የመጀመሪያ ምንጭ ተደርጎ የሚጠቀስ ነው ሶርስ ተደርጎ የሚጠቀስ ነው በርግጥ ስለ ጋስፖር በተወሰነ ቶማስ በጻፈው አለ የሚል አለ ግን እዛው ስባንገባም ግን ጥንታዊ ይሄ ሞዛይክ ነው ከዛ ከ9ኛው ክፍለ ዘመን እስከ 11ኛው ክፍለ ዘመን ያለውን ጉዳይ ስናይ ብዙ ሰዓሊያን የተነሱበት ብዙ ማብራሪያ የተሰጠበት ጊዜ በመሆኑ ሰባ ሰገል ሲሳሉ አሁን ስዕላቸውን በተለያየ መልኩ ምናይ ይሆናል 3 እድሜዎችን ያጣመሩ ሆነው ነው የሚሳሉት አንደኛው አረጋዊ ጺማም ሆኖ ይሳላል ሁለተኛው መካከለኛ እድሜ ሆኖ ይሳላል ሶስተኛው ወጣት ወይም ልጅ እግር ሆኖ ይሳላል ስለዚህ 3ቱን እድሜ ክልል ያማከሉ እንደሆነ በተለይ ከ9ኛው እስከ 11ኛው ክፍለ ዘመን የተሰሩ ስራዎች በሙሉ እነዛን የያዙ ናቸው በጣም የሚደንቅ ትልቅ ክፍለ ዘመን ነው ማለት ይቻላል እና ደግሞ 3ቱን የኖ ልጆችን ይወክላሉ አንዱ ሴማዊ ወይም የሴም ወገን አንዱ ያፌታዊ የያፌት ወገን አንዱ ካማዊ የካም ወገን ሆኖ ይሳላሉ በ3 መልክ ነው የምታያቸው ሰባ ሰገል በአንድ መልክ ብዙ የተሳሉ አታገኙ ይስሉ ይችላሉ ነጫጭ አድርገው ግን የጥንት ሰዓሊያን በሙሉ የሚስሉት በ3 መልክ አድርገው ይስላሉ ይሄም ደግሞ ክርስቶስ የሁሉ ንጉስ መሆኑን ለማመልከት ነው እንግዲህ በወቅቱ የነበሩት አህጉር 3 ናቸው አውሮፓ አፍሪካ ናቸው አሜሪካም አውስትራሊያ እና 3ቱን አህጉር የሚወክሉ ሆነው ነው የሚሳሉት አንዱ ከአውሮፓ ሄዷል አንዱ ከእስያ ሄዷል አንዱ ከአፍሪካ ተገናኝተው እጅ መንሻ ወርቅ ዕጣን ከርቤ ያቀርበዋል ነው ስለዚህ ክርስቶስ የሁሉም ንጉስ ነው ወደ ንጉሰ ነገስቱ ነው እነዚህ ነገስታት የሄዱት የሚል በጣም በጣም ጠንካራ ስራ የተሰራው ያን ጊዜ ነው ከዛ ከ13ኛው እስከ 14ኛው ክፍለ ዘመን ባልዛር አፍሪካዊው ወይም ኢትዮጵያዊ ልልህ ይችላልው በኋላ ወይ መጣበታለው ጥቁር የፊት ቆዳ ሆኖ የሚሳል ነው ጥቁር የፊት ቆዳ ሆኖ አፍሪካዊ ሆኖ የሚሳለው የንጉሳዊ ልብሱ ትንሽ ከበር ያለ ሆኖ ይሳላል በጥንት ሰዓሊዎች መካከል ይሄ በጣም የሚገርም አንዱ ትልቁ እድገት ነው ስለ ሰባ ሰገል ለመመርመር ለማወቅ የሚፈልግ ሰው ይሄንን ማወቅ አለበት ቀጥሎ 15ኛው ክፍለ ዘመን ላይ ሜልኪዮር ረጋዊው ነው የአውሮፓ ንጉስ ሆኖ ይሳላል ከአውሮፓ የመጣ ሆኖ የ60 ዓመት ረጋዊ ሆኖ ይሳላል ጋስፖር ደግሞ መካከለኛ እድሜ የእስያ ንጉስ ወይም እንደ 40 ዓመት አድርገ ማሰብ ትችላለህ ባልዛር ደግሞ ወጣት ነው አፍሪካዊ ነው የ20 ዓመት ነው አካባቢ ሆኖ ይሳላል 20 40 60 የሰውን እድሜ እንዲወክሉ ሆነው ተደርገው ይሳላሉና ለምሳሌ ከሰዓሊያን መካከል ከ1370 እስከ 1427 የነበረው ጣሊያናዊ ሰዓሊ ጀንቲሊ ዲ ፋፍሪያኖ እነ ሳንድሮ ቦቲሴሊ ይጠቀሳሉ ይህን በመሳል በማብራራት ማለት ነውና እጅግ የሚገርም ነው እንዲህ ተደርጎ ሜልኪዮርን ጋስፖርን ባልዛርን በህፃን በወጣት በማይከላዊ እድሜ በአረጋዊ አንዱን ሴማዊ ከእስያ አንዱን ያፌታዊ ከአውሮፓ አንዱን የካም ከአፍሪካ ሄደው ወርቅን ዕጣንን ከርቤን እንደገበሩለት እንግዲህ የአሳሳል እንትናቸው እንደዛ ነው ግሩም ነው እጅግ በጣም ድንቅ ነው ግን ስማቸውና ደግሞ የሰጡት ስጦታ አለ እንግዲህ ብዙ ነገር መውሰድ ይቻላል ግን እነሱ የወሰዱት ስጦታ ደግሞ አለ
ምንድን ነው ትርጉሙ? ጥሩ መጀመሪያ የስማቸውን ትርጉም ማወቅ ያስፈልጋል። በእኛ ማንቱ ሲማር በዲዳስፋ ሜልኩ በጥንቱ ቃላት ሲመጣ ከዛ ወደዚህ ከዚህ ወደዛ ሲሄድ ለወጥ ወጥ ማለት ልማድ ነው እንጂ በብዛት ስማቸው ተመሳሳይ ነው። ለምሳሌ ሙሴ ነው አልምንለው፣ ግን በዕብራይስጥ ሞሼህ ነው። ሙሴ ቃላት ሲመጣ እንደዚህ ይለዋወጣል ማለት ነው። የታወቀ ጉዳይ ነው። በእኛ ሳራ ምንላት እዛ ደግሞ ሳራህና ይሄንን እኛ ኢየሩሳሌም ምንለው እነሱ የሩሻላይም ነው የሚሉት እና ቃላት ሲመጣ እንደሚሄድ ሁሉ ሜልኪዮር ይባላል። ሜልኪዮር እስቲ ለመፍታት አንተ ሞክር። ሜልክ ለምሳሌ እስቲ ቆይ ልጠይቅ ብለን ትሞክራለህ። መለኮት ሲባል ሰማለ አይደለ? ምንድነው መለከ ገዛ ማለት ነው። ግዛትን ይወክላል። ኡሩስ ኡራኤል ብርሃን ነው። በቃ ብርሃን ነው። ስለዚህ የብርሃን ንጉስ ማለት ነው ሜልኪዮር። ለምሳሌ ሽማግሌ ነጭ ፂም ያለው ወርቅ ያቀረበው ማለት ነው። ወርቅ ያቀረበው ነጭ ፂም ያለው ሆኖ የሚሳለው ሜልኪዮር ነው የሚባለው። ለምሳሌ ቀዳማዊ ምኒልክ እኛ ምኒልክ እንለዋለን እንጂ በዕብራይስጡ የሚጠሩት የዚህ ሊቃውንት ቤን ሜሌክ ምኒልክ ቤን ማለት ልጅ ቤንያሚን የቀኝ ልጅ ለማለት ነው። ቤን ማለት ልጅ ነው። ሜሌክ ማለት ንጉስ ነው፣ የንጉስ ልጅ ለማለት ነው። ምኒልክ ማለት ቤን ሜሌክ ንጉስ ነው። መለኮት ወይ ምልክና ምናምን እንበለ መለከ ገዛ። ኡራ ደግሞ አንተ እንዳልከው ብርሃን ማለት ነው። ስለዚህ የብርሃን ንጉስ ማለት ነው። ይሄ ወርቅ ያመጣው ነው የሚጠራው። በእኛ ሜልኩ የሚሉት ማለት ነው። ቀጥሎ ጋስፓር ወይም ጋስፖር የሚባለው ይሄ ደግሞ ሀብት ጠባቂ፣ በፐርሻ ጋንዛባራ ማለት ገንዘብ ያዥ እንደማለት ነው። ገንዘብ ያዥ፣ ገንዘብ ጠባቂ የሚል ፍቺ አለው። በዲዳስፋ ማንቱ ሲማር በዲዳስፋ ሜልኩ እንደሚሉት እኮ ይሄኛውን ደግሞ ጋስፖር የሚባል ነገር አለ። ሌላው ባልዛር ፍቺው እግዚአብሔር ንጉሱን ይጠብቃል አይነት ፍቺ ነው። ያኛው ዕጣን ያመጣ ነው፣ መካከለኛ እድሜ ያለው። ይሄ ደግሞ ከርቤ ያመጣ ነው። በአፍሪካዊ ወይም በኢትዮጵያዊ መልክ የሚሳል ነው። በተለይ በጥንት አካድ በባቢሎን ቤልሻር ኡሱር ማለት አምላክ ንጉሱን ይጠብቃል ማለት ነው። የሚገርም ባልዛር ወር ባዜር የሚሉትን ባልዛር ወይም ባዜር የሚሉትን በእኛ ደግሞ ባዜን የሚል ንጉስ ነክሶ ነበረ ኢየሱስ ክርስቶስ ሲወለድ። በጣም የሚገርም ነገር ነው ምነግር። ልክ ክርስቶስ አሁን 7 ዓመት ልዩነት እንዳለን ታውቃለህ ከምዕራቡ ዓለም በብቸኝነት ኢትዮጵያ። ልክ ኢየሱስ ክርስቶስ ሲወለድ ባዜን በነገሰ በ8ኛው ዓመት ነው ክርስቶስ የተወለደ። የኢትዮጵያ ታሪክ መዛግብት ጽፈዋል ጠንቅቀው። እና ባልዛር ኦር ባዜን ልንለው እንችላለን ሄደ የሚባለው ከአፍሪካ ነው። መላው ዓለም የሚስማማበትን ጉዳይ ነው ምነግር። የኢትዮጵያ ሰነድ ደግሞ ጠንቅቀው ባዜን ነክሷል ብለው ጽፈዋል። እንደ ጥንታዊ ሰነድ ተመራማሪነቴ ነው ምነግር፣ ግምታዊ ጉዳይ አይደለም። ባልዛር ቃላት ሁልጊዜ ሲመጡ ሲሄዱ የመጨመር የመቀነስ ነገር አላቸው። ግን ሌላው ዓለም የተስማማው ባልዛር ጥቁር ነው፣ አፍሪካዊ ነው ይላል። ወደዚህ ስትመጣ ደግሞ ንጉሱም ባዜን ተብሎ ተጽፎ እናነባለን። በታሪከ ነገስታችን በትክክል የሰፈረ ነው። ስለዚህ ኋላ እስቲ ወደኛውም ጉዳይ ሳንገባበት አንቀርም። ስጦታው ያው ወርቅ ያመጣ የሴም ዕጣን ያመጣ ያፌት ወገን፣ ከርቤ ያመጣ የካም ወገን ነው። ሶስቱን አህጉር እንደሚወክሉ አይተናል። ወርቅ የምን ምሳሌ ይመስላል? በቀላሉ አንተ ልጠይቅ። ወርቅ የብርሃን ነው። ጥሩ። ወርቅ ለማን ስጦታ ይሰጣል? ዕጣን ለማን ይሰጣል? እግዚአብሔር። ጥሩ። ለካህናቱም ይቀርባል። ወርቅ እስከሆነ የወርቅ ስጦታ ለንጉስ። ስለዚህ ንጉሰ ነገስት መሆኑን ክርስቶስ ለማመልከት ነው። ይህን የምንገብርላቸው ነገስታት ፍጡራን ናቸው፣ ዓላማ አላፊያን ናቸው። አንተ ቀድሞ ያልተፈጠርክ ዓላማ የማታልፍ ነህ ሲሉ ነው ይላሉ ኢትዮጵያ መተርጉማ። ወርቅ ዕጣን ደግሞ የምናጥናቸው ጣዖታት እንጨቶች ናቸው፣ ያልፉ ናቸው። አንተ ግን ቀድሞ ያልተፈጠርክ ዓላማ የማታልፍ ነው፣ ዕጣን ነው። ከርቤ ግን የሞት ምሳሌ ነው፣ ያታወቃል። ከርቤ በለተረፍቱም ጌታን አጠጥተውታል ሐሞትና ከርቤ። እና ምንም ቀድሞ ያልተፈጠርክ ዓላማ የማታልፍ ብትሆንም ወደ በለበስከው ስጋ የፈቃድ ሞትን መቀበል አለብህ ነው። ስለዚህ ይገለጽላቸዋል ነው። ሌላው ወርቅ ቅድም እንዳልከው የጠራ ነው።
እሱም ባህሪው ጽሩየ ባህሪ ነው። ባህሪው የጠራ ነው። ዕጣን ሙዝ ነው፣ ይሸታል። እሱም ሙዘ ባህሪ ነው፣ መዓዛ አለው። መዓዛውን ሁሌ እናሸታለን። ከርቤ መራራ ነው እንደምታውቀውና መራራ ሞትን ቀምሷል በፈቃዱ። ከርቤ መራራ ከርቤንም ቀርብና ብዙ ነገሮች ትርጓሜዎች አሉት። በብዙ መልኩ ይተረጎማል ወረቅ ዕጣን ከርቤ። ስለዚህ በተለይ ግን ንጉሠ ነገሥት ሊቀ ካህናት መሆኑን በፈቃዱ ደግሞ ንጉሠ ነገሥትና ሊቀ ካህናት ሲሆን እንደ ከርቤ መራራ ሞትን የሚቀበልና በሞቱ ወይም በደሙ ፈሳሽነት ዓለምን የሚያድነው መሲህ እንደሆነ ይጠቁማል። ስለዚህ ወርቅን፣ ዕጣንን፣ ከርቤን አውሮፓዎች፣ እስያዎች፣ አፍሪካዎች ሶስቱ አህጉር የሴም የካም የያፌት ትውልዶች ለሁሉ ፈጣሪ ለክርስቶስ እጅ መንሻ በልደት አቅርበውለታል። ይህን ነው። እጅግ በጣም ቆንጆ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ይሄ በጣም ኢትዮጵያዊውንም ደግሞ የሌላው ዓለምንም እይታ የያዘ ቆይታ ነው ከመጋቢ ሐዲስ ዶክተር ሮዳስ ጋር እያደረግን የምንገኘው። ሌላው ደግሞ ብዙዎችም እነዚህ ኢትዮጵያውያን ናቸው። ሰብአ ሰገል ከዓለም ላይ ታሪካቸው በግልጽ ስለማይታወቅ ነው እንጂ ኢትዮጵያውያን ናቸው የሚሉ ሰዎች አሉና ይሄ ማስረጃ አለ ወይ ነው ወይ ስም ብሎ ቢል ነው? ኢትዮጵያ ታላቅ ሀገር ናት፣ ክብር የሚገባት ሀገር ናት። እናንተ የእስራኤል ልጆች ለእኔ እንደ ኢትዮጵያ ልጆች አይደላችሁም ምን ብሎ እግዚአብሔር ለንጽጽር ያቀረባት ሀገር ናት። እጆቿን ወደ እግዚአብሔር እንደምዘረጋ ኢትዮጵያ የከበረች ሀገር ናት እና ስለ ሀገር ሲነሳ ልትደሰት ይገባል እንጂ ጠበል ውስጥ እንደገባ ክፉ መንፈስ መንቀጥቀጥ ከሆነ ችግር አለ ማለት ነው። ስለዚህ ሰብአ ሰገልና ኢትዮጵያ ምን ያገናኛቸዋል የሚለውን በሌላም ቲቪ ቻናል ላይ ባለፈው አቅርቤ ነበር። እንግዲህ አንዳንድ ሊቃውንት ሶስቱንም አሁን የቅርብ የሚያደርገዋሉ። መተርጉማኑ ግን እንደ ትርጓሜ መምህርነት ደግሞ አንዱን የሴም፣ አንዱን የካም፣ አንዱን የያፌት ሶስቱን አህጉር ቅድም እንደጠቀስኩት አሁን ሶስቱም ናቸው አንድም ነው የሚለው እስቱስ መግባት አልፈልግም። አሁን ለአንተ ላቀርብልህ የምችለው ኢትዮጵያ ነበረችበት ወይስ አልነበረችበትም? እሺ ነበረችበት ወይስ አልነበረችበት እንመልከተው። እሺ ከዛ ነፃና አድርገው ነው ስለ ራስ ሲነገር ደስ ሊል ስለሚገባ ነው። አሁን አንዱ ከአፍሪካ ሄደ ከተባለ ይሄ መላው ዓለም የሚስማማበትን ጉዳይ ነው ማቀርበው፣ ራሴን ሐሳብ አይደለም። ስለሆነ ከአፍሪካ የካም ርስት ካሜት ነበረ። ካም ርስቱ አፍሪካ ነው። ኩፋሌ ላይ ተጽፏል በመጽሐፍ ቅዱስ ላይ። እስያን የያዘ ሴም ነው። ወደ አውሮፓ የተሻገረ ያፌት ነው። ይሄ የሚታወቅ ነው። የጣው ድልድል የካም ርስት መሆኗን አፍሪካ በመዝሙር 104 በቅንፍ 105 ቁጥር 23 አሁን እንግዲህ መጽሐፍ ቅዱሳዊ ጉዳይ ስለሆነ ማስረጃ አድርጌ ላቀርብ የምችለው መጽሐፍ ቅዱስን ነው። ሁላችንም እጅ ያለ ስለሆነ እና የታሪክ በኋላ ምን ይላል? ወቦ እስራኤል ብሔረ ግብፅ ወያዕቆብኒ ሀደረ ምድረካ። እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም ሀገር ተቀመጠ ይላል። ያዕቆብ የት ነበረ? መካከለኛው ምስራቅ ነው። እስያ አይደለ እስራኤል ያለችው? በረሃብ ምክንያት ወደ ምንድን ነው የመጣ? ወደ ግብፅ ተሰዶ አልመጣም? ከዮሴፍ ልጁ ጋር ከቤተሰቦቹ ጋር መጥቷል። ስለዚህ ምን ይላል? እስራኤል ወደ ግብፅ ገባ አለና ግብፅ የካም ርስት መሆኗን አሁን ያሉትን ግብፃውያን አትመልከት። ነጫጮቹ ያኔ ፒራሚድ የገነቡ ሌሎቹ ናቸው። ያዕቆብም በካም ሀገር ተቀመጠ ይላል። ኦኬ ሰው አፍሪካ የካም ርስት መሆኗን መጽሐፍ ቅዱስ በጉላ አስቀመጠልን። ግብፅን ጨምሮ ሁሉም አፍሪካ የካም ርስት ናት። ስለዚህ ከእስያ ያዕቆብ፣ ስለዚህ እስራኤላውያን ሴማውያን ናቸው። እስያ ውስጥ መካከለኛው ምስራቅ ነው ያሉት። ከዛ በረሃብ ምክንያት ወደ ግብፅ ወደ ካም ርስት መጥቷል ይላል። አፍሪካ የካም ርስት ናት ነው። በዚህ ተግባባን። እውነት ስለሆነ እኔ ያለውን ፋክት ነው ማቀርበው። አሁን ዘፍጥረት 10 ከቁጥር 6 እስከ 7 ደግሞ የካምም ልጅ ኩሽ ይላል። ምጽራይም፣ ፉጥ፣ ከነአን ናቸው ይላል። ስለዚህ የካም ልጅ አንዱ ኩሽ እንደሆነ አወቀ። የኩሽም ልጅ ሳባ ይላል። አሁን ወደ የመን ለመውሰድ ይሞክራል። የኩሽም ልጅ መጀመሪያ የተጠቀሰው ሳባ፣ ኤውላጥ፣ ሰብታ፣ ራአማ፣ ሰበቅታ ናቸው ይላል። ስለዚህ የኩሽ ልጅ ሳባ ከሆነ የሳባ ሀገር ልትባል የምትችለው የኩሽ ምድር
ኢትዮጵያ አፍሪካ ናት እንጂ ወደዛ ሄደ እስያ ውስጥ ልታስገባት ይችላል። ምክንያቱም ያዕቆብን በካም ሀገር ተቀመጠ ስለሚል መጽሐፍ ትክክለኛ ጉዳይ ነው ማቀርበው። ስለዚህ የኩሽ ልጅ ሳባ ከሆነ ኩሽ ደግሞ የካም ልጅ ከሆነ ይሄ ደግሞ የአፍሪካ ርስት ነው ማለት ነው አህጉሩ። በቃ ይሄን ከያዝን በኋላ ብናፍታታው ቀላል ነው። ኢየሱስ ክርስቶስ ሲወለድ ነገስታት ስጦታ እንደሚያቀርቡ ነቢያት ትንቢት ተናግረዋል። በትክክል ደግሞ ሀገርን ጠቅሰው ነው የተናገሩት። ይህን ልትክደው አትችልም። እውነት መካድ አትችልም። እውነት ሁሌ እውነት ነው አርነት ሰውን የሚያወጣው። ዳዊት በመዝሙር 71 በቅንፍ 72 ቁጥር 9 ላይ ይገንዩ ቅድሜሁ ኢትዮጵያ፣ በፊቱም ኢትዮጵያ ይሰግዳሉ፣ ቃል በቃል ነው ያለው ዳዊት። ጠላቶቹም አፈርን ይልሳሉ ይላል። ሄሮድስና ሰራዊቱን ነው በመንፈስ የሚያያቸው። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት እጅ መንሻን ያቀርባሉ ካለ በኋላ ወይ ሰግዱ ሎቱ ሁሉም ነገስተ ምድር፣ የምድር ነገስታት ሁሉ እርሱ ይሰግዱለታል ይላል። አየህ፣ በዚህ ላይ በደንብ አድርጎ ነው ያስቀመጠው ስጦታው ከየት እንደመጣ። አንድ የጠቀሳቸው ሀገሮች አሉ፣ ተርሴስ የሚላቸው አሉ። እሱን ወደ አውሮፓ የሚወስዱ አሉ። ከቃላቱ በመተንተን የሳባና የአረብ ነው ያለው እንጂ የአረቧ ሳባ አላለም የሳባ። ምክንያቱም የኩሽ ልጅ ነው ሳባ። አረብ ሌላ ናት፣ ሲያ ነው፣ መካከለኛው ምስራቅ ነው። ስጦታን ያመጣሉ፣ ለእርሱም ይሰግዱለታል አለ። ስለዚህ ግን መጀመሪያ በፊቱም ኢትዮጵያ ይሰግዳሉ ነው ያለው፣ ቃል በቃል። ፍጻሜው ማቴዎስ 2:11 ላይ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ይሄን ነገር የት ልናደርሰው ነው? የትስ ልናገባው ነው? ዶቶቹ ሲገጣጠሙ ነው እንጂ በቃ የተናገረው በፊቱም ኢትዮጵያ ይሰግዳሉ ነው። ወድቀውም ሰገዱለት ይላል። ስለ ስጦታው ተናገረ። ስለዚህ በዛም ሆነ በዚህ መሲሁ ሲወለድ ኢትዮጵያን የወከለ ሰው ሄደው ሰግዷል። ኢትዮጵያ በፊቱ ይሰግዳሉ ነው ቃል በቃል ያለው ዳዊት። ይሄ በጣም በጣም ወሳኝ ጉዳይ ነው። በጣም ወሳኝ ጉዳይ ነው። ሁለተኛው መዝሙር 68 በቅንፍ 69 ቁጥር 31 ላይ ነው። አብዛኛው ጊዜ ይጠቀሳል። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ካለ በኋላ ነገስተ ምድር ሰብህዎ ለእግዚአብሔር፣ የምድር ነገስታት ለእግዚአብሔር ተቀኙ ለጌታም ዘምሩ ይላል። እዚህ ላይ እንደ ግዕዝ ሰው ሆኜ ቃሉን ልፈታታለ። እሺ፣ አሁን ኢትዮጵያ እጆቿን ለእግዚአብሔር ተዘረጋለች ነው። መዘርጋት ጥሩ ነው፣ ግን ግዕዙ ግን ትንሽ ይለያል። ታበጽ ነው የሚለው ምን ማለት ነው? ታበጽ ማለት ታደርሳለች ነው። ሰፋ ማለት ዘረጋ ነው። በጻ ማለት ደረሰ ነው። ከመዘርጋት ማድረስ እኮ ይበልጣል። ዘርግታ አድርሳለች ለእግዚአብሔር። ከዛ የምድር ነገስታት እግዚአብሔርን አመስግኑት ይላል። አሁን እሺ ኦኬ፣ ግዕዙ አማርኛው ልንበል። ዕብራይስጡ በዕብራይስጥ አለለ ዳዊት የዘመረው ታበጽ የሚለውን ስታየው ታሪት ይላል። ምን ማለት ነው? በጣም ፈጥኖ ማድረስ ማለት ነው። ስለዚህ ለተወለደው ለእግዚአብሔር ስጦታ ያደረሰች ሀገር እንደሆነች ዳዊት ጽፏል። እኛ ስለወደድን ስላልወደድን አይደለም ነው፣ እውነት አርነት ስለሚያወጣ እንደማለት ነው እንጂ ሮዳስ ለሀገሩ የሚጨምርብን የሚቀንስበት ዳዊት ነው ይሄን ያለው። ሶስተኛው ኢሳይያስ ነው መጨረሻ የተናገረው ስለ ስጦታው። ኢሳይያስ በምዕራፍ 60 ከቁጥር 1 እስከ 6 ሰዎች ያነቡት የሰባ ሰገልን ጉዞ፣ የኢየሩሳሌምን መጨነቅ፣ ኮከብ እንደሚመራቸው በቃ አሕዛብ ወደ ብርሃንሽ፣ ነገስታት ወደ መውጫሽ ጸዳል ይመጣሉ። ግዕዙ እንደውም ጨመረ ያደርጋል። የአማርኛው ትንሽ ሲተረጎም ያ እንደውም ግዕዙ አብርሂ ኢየሩሳሌም አብሪ እስመናሁ በጻ ብርሃንኪ ነው፣ ብርሃንሽ ቀርቧልና፣ ወስብሐተ እግዚአብሔር ሰረቀ ላዕሌኪ፣ እግዚአብሔርም ክብር ላይሽ አብርቷል። ነገስት ያውሩ በብርሃንኪ፣ ነገስታት በብርሃንሽ ይሄዳሉ ይላል። ኮከቡ እየመራቸው ነው። ወአሕዛብኒ በጸዳልኪ፣ ሰራዊቶቻቸውም ደግሞ በጸዳልሽ ይላል እና ይቀጥልና ብቻ የግመሎች ብዛት የምድያም የጌፌር ግመሎች ይሸፍኑሻል። በቃ በጣም ብዙ ሆነው ነው የሄዱት ሰራዊት አስከትለው። ቁጥር 6 ላይ ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ ይላል። ሁሉ ነው ያለው እኮ የሚገርም። ኢሳይያስ ደግሞ የሳባ ምድር የት ናት ነው። ስለዚህ ማቴዎስ 2:11 ላይ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀው ሰገዱለት፣ ሰጥናቸውን ከፍተው ወእጅ መንሻ ወርቅና ዕጣንን ከርቤን አቀረቡለት ይላል። ያ ኢሳይያስ ደግሞ ሁሉ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ ይላል። ስለዚህ ይሄ ነገር እንዴት ልንሰርዘው እንችላለን ነው።
በጣም ከባድ ነው። ስለዚህ እንደውም ልጆችሽ እንደተሰበሰቡ ተመልከች ይላል። ለምንድን ይሄን ያለበት? ከታቦተ ጽዮን ጋር የመጡ አሉ፣ በኋላ ከነሱ ጋር ተከትለው ይሄዳሉ እና ልጆቿ ተመልሰዋል፣ ኢየሩሳሌም ልጆቿ ተከትለው ሕፃናቱም ጭምር። ስለዚህ ይሄ ጉዳይ በጣም ወሳኝ ነው፣ በጣም ወሳኝ ነው። እኛ ማስቀመጥ ነው እግዚአብሔርን ቃል ምንሰርዘውም እንደልዘውም ስላልሆነ ዓለም እስኪያልፍ ድረስ የሚሄድ በመሆኑ ይሄ ወሳኝ ነው። ሌላ አራተኛውና ትልቁ ነገር የመጽሐፈ ሄኖክ ኢትዮጵያ መኖር ወሳኝ ጉዳይ ነው። ሰብአ ሰገል የመረላቸው ምንድን ነው? ኮከብ ነው። ኮከብ ከመረላቸው ስለ ኮከብ እውቀት ነበር ማለት ነው። ኮከብ ደግሞ እግዚአብሔር ፊት እንደሚያቀርብ የእግዚአብሔር መሳሪያ እንደሆነ መረዳት ደግሞ ሌላ እውቀት ነው። ምክንያቱም እየመረላቸው ነው የሄዱት። ደግሞ መጽሐፈ ሄኖክ ሲነበብ ሲተረጎም ኖሮ ዓለሙን በቅርብ ያገኘው ጉዳይ ነው። መጽሐፈ ሄኖክ ከነ ጀምስ ብሩስ የቅርብ ታሪክ ነው። ዴድ ሲ ስክሮል ላይ ቁርጥራጭ ነው የተገኘው እንጂ ሙሉ መጽሐፈ ሄኖክ ኢትዮጵያ ነው። ስለዚህ ሄኖክ ደግሞ ስለሱ ነው ስለ ጌታ ትንቢት ተናግሯል። ስለ ልደቱ የመሐላ ስም ክስቤል፣ ቤቃ፣ አካ እያለ ይጠቅሳል። አስታራቂው ሲመጣ ይለዋል፣ ህሩ ይለዋል። አየ ይሄንን ትንቢት ያነበቡ ሰዎች እንደሆኑ ትረዳለህ። የተወለደው አይሁድ ንጉሥ ወዴት አለ ነው የሚሉት። አይቴ ያለው ዘተወልደ ንጉሥ አይሁድ ንግስናውን ነገር አይተዋል። የሱን ኮከብ አይተን ነው የሚሉት። ምሳሌውን ተረድተዋል ማለት ነው። ምሳሌውን የተረዱት እንደዚህ አይነት መጽሐፍ ቢያነቡ ነው። ዛር አስትሮኖመርስ ደስ የሚለኝ ነገር እዚህ ከዋክብት ትምህርት ውስጥ መኖሬ ለካ ጌታ ልደቱን ዘር ለሚቆጥሩ ለእስራኤላውያን አልገለጸም እላለሁ። ከዋክብት ለሚቆጥሩ እንኳን ሆንኩኝ በቃ እንዴት ቢወደው ነው። ምክንያቱም ከዋክብት የሱ የጣት ስራ ናቸው። እና ሉሲያን እንዳለው the Ethiopians were the first to invent the science of stars and gave them to the planets የፕላኔትን ሳይንስ የጀመሩ ለከዋክብት ስያሜ ሰጡ። እና አንድሮሜዳ እና ካሲዮፒያ እና ሴፊዮስ የዛሬ 4000 ዓመት ኮንስቴሌሽን በስማቸው ያስጠሩ ስለሆኑ ሰብአ ሰገል የስነ ከዋክብት ተመራማሪ ከሆነ ኮከብ ከሚመረመርባቸው ሀገራት ውስጥ ናቸው ማለት ነው። ፐርሺያ ይመረመራል ኮከብ፣ ህንድ ይመረመራል፣ በአፍሪካ ደግሞ ኢትዮጵያ ይመረመራል በጣም በጉልህ ማለት ነው። ስለዚህ ከሶስቱም ቦታ ተነስተው ተገናኝተው ሊሄዱ ይችላሉ። ኢሳያስም እንዳለ ሁሉ ይችላል። ስለዚህ ይሄ ነው። ሌላው አምስተኛው ማቀርበው ምንድነው? ስጦታ መስጠት ለኢትዮጵያውያን የተሰጣቸው ነው። ንግስተ ሳባ አንደኛ ነገሥት 10 ላይ 100 መክሊት ወርቅ እጅግ ብዙ ሽቱ የከበረ እንቁስ እንደውም የሳባ ንግስት ለሰሎሞን እንደሰጠችው የሽቱ ብዛት አልመጣም ይላል። በጣም በመጽሐፍ ቅዱስ ቃል በቃል ነውና ያኔ ሽቱ ኤክስፖርት እናደርግ ነበር እንደማለት ነው። ብዙ ጉዳይ ነው። እስከ ውቅያኖስ ድረስ ያለ የምናውቀው ነገር ነው። ስለዚህ ስጦታ መስጠት ምንድነው ብርቁ? ምንድነው ድንቁ? ድሮም የተካንበት ነው። ስድስተኛና መጨረሻው ልነግርህ የምችለው እንደኔ እይታ ኢየሱስ ክርስቶስን የተወለደበትን ወር ለኢየሱስ ክርስቶስ የሰጠች ብቸኛ ሀገር ኢትዮጵያ ብቻ ናት። ታሳስን ሌላው ዓለም በፍጹም አያደርገውም፣ አያውቀውም። የትም ዓለም ዙር እንግዲህ ስንት ሀገሮች አሉ? ዓለም ላይ ብዙ ሀገሮች አሉ አይደለም? 200 ከዛ በላይ ሊሆን ይችላል። አንዱም ሀገር ብትሄድ ወሩን ለኢየሱስ ክርስቶስ የሰጠ ከኢትዮጵያ በቀር አታገኝም። ምን ማለት ነው? ግን ታሳስ ማለት ኢየሱስ ማለት ነው አይደለም። ታሳስ ማለት በግዕዝ ቋንቋ ሐሰሰ ማለት ፈለገ። ማሰስ ሲባል ሰምተህ ማሰስ መፈለግ ማለት ነው። ታሳስ ማለት የመፈለግ የማሰስ ወር ማለት ነው። ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ኮከብ እየመረላቸው እያሰሱ ከሀገር ወደ ሀገር እያሰሱ የተወለዱ አይሁድ ንጉሥ ወዴት አለ? የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ስላገኙት ነው ታህሳስ የተባለ። የለም ምድር ላይ ብትፈልግ አታገኝም። ከዚህ በቀር ምን ልትለው ትችላለህ? እና ለሰብአ ሰገል የሰጠች ናት ወሯ። ሌላው ዓለም ምንም ልትለው አትችልም። ጣዖት ነው የተሸከመው። ይህን ዲፕሊ ስለ ጳጉሜ ባወራ ነው ከዶክተር ጌትነት ጋር ባደረግነው ፖድካስት ግልጽ አድርገን አስቀምጠናል። በትክክል አዲሱ ወር ጃንዋሪ ነው። ጃኑስ ጣዖት ነው። ዘ ጎድ ኦፍ ጌትስ ኤንድ ዶርስ የበርና የመዝጊያ ሁለት እንትን ያለው ስታቹ ነው። ሮማን የሚጠብቅ የተባለ ነው እንጂ ጥር ማለት አይደለም። ጃንዋሪ ጥር አይደለም፣ ሊሆንም አይችልም። ቃላት እኮ እርግማ ስትናገራቸው በረከትና መርገም አላቸው። ባይዘው ይህን ሰው አያውቅም። አንዳንዴ ራስን እየረገምክ ምጠራውን አታውቀው።
በእኛ ቃላት ግን የተቀደሰ እንጂ በጣም ቆሽን የሚጠራበት አይደለም። የካቲት ማለት ፌብሩዋሪ ማለት አይደለም። ፌብሩ መንጻት ነው፣ ላቲን ነው፣ ጣዖት ሪቹዋል ነው፣ የመንጻት ስርዓት የሚከበርበት ነው። ማርች መጋቢት አይደለም። መጋቢት ማለት መመጋገብ፣ ቀኑ 12 ሌሊቱ 12 ሆኖ ኢኩኖክስ የኢኩኖክስ ሳይንስ እኩል የሚሆንበት ማለት ነው። ማርች ግን ጎድ ኦፍ ዎር የጦር አምላክ ተብሎ ሮማ ላይ የተመለከ ነው። ሚያዝያ የሚዛዝት ወራት የሚዜዎች ወራት ነው፣ ሰርግ የሚደረግበት ነው። ሚይዞት ማጀብ መክበብ ነው፣ ሙሽራ የምታጅብበት የምትከብበት ወር ነው። ኤፕሪል ግን አይደለም። አፍሮዳይት ዘ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ የፍቅርና የትዳር የውበት አምላክ ተብለ በተለይ ሴቶች ብዙ ያመልኳት የነበረች ናት። እስካሁን ድረስ ስሟ እየተነሳ ነው በወር ላይ ቺጣው። ግንቦት የግንባታ ወር ነው፣ ኢየሩሳሌም ግንብ የተገነባበት ነው። ሜ ግን አይደለም። ማያ የጁፒተር ሚስት የስጦታ አምላክ ናት። ማያ ጁፒተር። ቀጥሎ ሰኔ ብንል ሰናይ ያማረ ወር ማለት ነው፣ ያማረ ዘር የሚዘራበት ነው። ጁን ግን ሰኔ አይደለም። ጁኖ የጁፒተር ሚስትና ሀት ተብላ የተመለከች ናት። ሐምሌ ከመለምለም ጋር ይያያዛል። ጁላይ ግን በጁልየስ ቄሳር የተሰየመ ነው። ኦገስት ከጥብቀት ከጽናት የአዝርዕት የአትክልት የእጽዋት ስር መስደድ ጋር የተያያዘ ነው። ኦገስት ግን አውግስጦስ ቄሳር ነው። ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር ብቻ 7 8 9 10 የሚል ብቻ ያለው እንጂ በሙሉ አማልክት ናቸው። ዕለታቱ ደግሞ ባይገርም ከእሁድ እስከ ቅዳሜ በሙሉ አማልክት ናቸው። ይመራ በሙሉ አማልክት ናቸው። በሮማ ግሪክ የተመለኩ አማልክት ናቸው። ሰንዴ ብትለው፣ ማንዴ ብትለው፣ ቲዩስዴ ብትለው የአንግሎ ሳክሶን ነው። ጎድ ኦፍ ሄቨን ኤንድ ቆራጣው ነው። ወደን የአንግሎ ሳክሶን የድል አምላክ ነው። ቶር የኖርዌይ ነው፣ የመብረቅ አምላክ ነው። ፍራይዴ ፍሪጋ እንስት ጣዖቷ ናት። ቢዩቲ የቁንጅና፣ ሳተርን የግብርና ከአማልክት አንዱ ነው እና አማልክቶች ናቸው በሙሉ። ይሄኛው ግን ተለይቶ የክርስቶስ የማሰስና የማግኘት ወር ተብሎ ነው የተሰየመው። አም የሚለውን አቆጣጠር እኮ የጀመረች ኢትዮጵያ ናት። ዓመተ ምህረት ኤዲ እኮ የጀመሩት እነሱ እኮ ቅርብ 6ኛው ሴንቸሪ ላይ አኖ ዶሚኒ ሂር ኦፍ ማርቲርስ ከዓመተ ሰማዕታት ወደ ዓመተ ምህረት የተሸጋገሩበት ጊዜ። ዓመተ ምህረት ይላሉ እነሱ ኤዲ ሂር ኦፍ ዘ ሎርድ አኖ ዶሚኒ የጌታ ዓመት ተብሎ የተቆጠረው የኛ ጌታ ነው። ግን ያው ሂር ኦፍ ዘ ሎርድ ጌታ የተወለደበትን ዓመት ድሮ ዓመተ የሮማ ከተማ የተመሰረተችበትን ነው። አኖ ኡርቢስ ኩንዲቴ ይባላል። ኤዩሲ የሚል አቆጣጠር ነው ያላቸው። ልክ ጌታ ሲወለድ 754 ነው የሚሉት። የልዩነታችን የ754 ዓመት ነበር። አሁን የ7 አረጉት። ሮማ የተመሰረተችው ቅድመ ልደተ ክርስቶስ 753 ዘመን ነው። አንድ ብለው የሚነሱት ጌታ ሲወለድ 754 እያለ ቀጠለ። ከጌታ እርገትም በኋላ ቆስጠንጢኖስ በሚነክስበት ሰዓት ብዙ ክርስቲያኖች ያለቁበትን ዘመን ወደ 284 አካባቢ ላይ ዓመተ ሰማዕታት ብለው ማሰብ ጀመሩ። በኋላ ነው እንግዲህ 6ኛው ክፍለ ዘመን ላይ ሮማ ላይ ተነሳው ተመራማሪ ዲዮናሲዮስ ኤክሲጊዩስ አይ ለምን ዓመተ ሰማዕታት እንላለን? ኢየሱስ ክርስቶስ የተወለደበትን መቁጠር መቀመር አለብን ብሎ እኛ ወዳለንበት ሲመጣ የ7 ዓመት ክፍተት የተጀመረው ያን ጊዜ ነው። ዓመተ ስጋዌ ዓመተ ምህረት ብላ የቆጠረችና የሰባ ሰገል ባዜን በነገሰ በ8ኛው ዓመት ክርስቶስ ተወለደ ብላ ጠንቅቃ የጻፈች ሀገር ናት። ስለዚህ በእኔ እይታ በእኔ ምልከታ እንዳለንበት ይሰማኛል። ከዚህ ሁሉ አንጻር ፐርሻውን ቢኖር ህንዱን ቢኖር ለእኔ ቅር አይለኝም። ኢየሱስ ክርስቶስ የሁሉ ንጉስ ነው። ግን ሀገሬ መኖሯ ግን እነዚህ ሁሉ ነገሮች ያሳዩኛል። ስትለው ራሱ ዓመተ ምህረት ብለህ ስትለው በታሪክ ውስጥ በካላንደር ውስጥ መቀመጡ ምንድን ነው ብሎ የሚጠይቅ ትውልድ ሲመጣ እንግዲህ ጥሩ የሆነ ምልክት ነው የሚያሳየውና እኔም በዚህ አረዳድ ኢትዮጵያውያን እንደሆኑ ሴንስ አድርጌያለሁ። ሌላው ነገር የገና ጀንበርና ልደተ ክርስቶስ ምን ያገናኛቸዋል? ባጭሩ መልስ ልስጥ። ይሄን ታህሳስ በጣም ወደወር ነው ባይዘው በጣም ከሁሉም እጅግ ደስ ይለኛል። በጣም ደስ ይለኛል። ሰማይ ላይ ማያቸው ከዋክብት ሁሉ የተፈጥሮ እንቅስቃሴ በየወሩ ገረማለሁ። ያንዳንድ ወር ለኔ የመገረሚያ ወር ናት። ምክንያቱም እንኳን ያንዳንድ ወር ቀን ውስጥ ያሉት 12ቱ ሰዓታት ለኔ የተከፋፈሉ ናቸው። ከ12 ሰዓት እስከ 3 ሰዓት ትርጉሙ ይገባኛል። ከ3 ሰዓት እስከ 6 ሰዓት ምንድነው ጌታ ጨለማ ያውለበት፣ ከ6 ሰዓት እስከ 9 ከ9 እስከ 12 ያሉ ትርጉም ስላላቸው ነው። በእያንዳንዱ ደቂቃ፣ ሰዓት፣ ሴኮንድ እግዚአብሔርን አመሰግንበታለሁ።
እና ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጁን ስራ ያወራል ስለሚል የታኅሳስ ጀንበርና ልደተ ክርስቶስ በጣም አንድ ነው። ምስጢሩ በጣም የረቀቀ ነው። ከዞዲያክ አንጻር ካየው ደግሞ ሌላ ታሪክ ነው። እጅግ ልዩ ምስጢር አለው። እዛ ውስጥ መግባት አልችልም፣ ግን አጭሩን ነገር ልንገር። የገና ጀንበር ይባላል አይደል? ቶሎ ይመሻል። እኛ ሀገር እንደውም ኢኩዌተር የምድር ወገብ ጋር ስለሆንን ቶሎ አይታወቅም እንጂ አውሮፓ ብትሄድ ኖርዌይ ምናምን 9 ሰዓት ላይ ይጨልማል። ወደ ጀርመን ወደ አላስካ ብትሄድ 5 ሰዓት 7 ሰዓት ነው ብርሃኑ። እንዲህ ወደ ድርግም ነው በቃ ቀን 9 ሰዓት ሆኖ ይጨልማል ማለት ነው። አዎ በእኛ ምን ይባላል መሰለ ርደተ ፀሐይ እንለዋለን። ወደ ሰኔና ግንቦት ደግሞ እርገተ ፀሐይ ሶልስቲስ ነው። እዛ ውስጥ አልገባም፣ ግን ባጭሩ ያለውን ፋክት ልንገር ተፈጥሮ። ርደተ ፀሐይ ማለት ለምሳሌ ፀሐይ ከምህዋሯ ዝቅ መብራት ለምሳሌ ከፍ አድርገህ ስታበራው ነው ዝቅ አድርገህ ስታበራው የሚበራው ከፍ ጌታችንም እንደው ኦኬ በጣም ጥሩ ከእንቅብ በታች አታደርገውም ላይ ነው ታዲያ ኤግዛክትሊ በጣም ጥሩ። ስለዚህ ታኅሳስ ላይ ፀሐይ ከምህዋሯ ዝቅ ትላለች። ሰኔ ላይ ደግሞ እርገተ ፀሐይ የሚል ያቡሻር ትምህርት አለ። ይሄ ረቀቀው ኢትዮጵያ ስነፈለኩ ስንማር ስናስተምርም ነው የምናስተምረው። ልክ ፀሐይ ዝቅ በምትልበት ወር እውነተኛው ፀሐይ ዝቅ ብሎ በበረት ውስጥ ተወልዷል ማለት ነው። በተለይ ያዕቆብ ዘስሩግ የተባለ አንድ ትልቅ ሊቅ አለ። በጣም ብዙ መጻሕፍት ጽፏል። ብዙ መቶዎች መጻሕፍት ጽፏል። ቅዳሴም አለው አይደለ? ቅዳሴም አለው ያዕቆብ ዘስሩግ በ451 ላይ የተወለደ ሊቅ ነው። የዛሬ 1600 ዓመት ገደማ ማለት ነው። እና የሱም መጽሐፍ አንዱን ተርጉሜዋለሁ። ካሳተምኳቸው ወደ 30 የሚጠጉ መጻሕፍት አንዱ እሱ ነው። አሁን ገበያ ላይ የለም። ስለ ጌታ ልደት የጻፈው ነውና ምን ብሏል? በጣም ነው ተፈጥሮን እንዴት እንደገለጸው ነግርህ አልችልም። በ4 መልኩ በ5 መልኩ ነው። አንደኛ በዚህ ወቅት ይላል ፀሐይ ከመዋሯ ዝቅ እንደምትል እውነተኛውም ፀሐይ በበረት ውስጥ ተወለደ ይላል። አንድ በጣም አስተውለው። ሁለተኛ ቀኑ ያጥራል፣ የሌሊቱ ሰዓት ይበረታል፣ ጨለማው ይበልጣል ከብርሃኑ እና ዓለምም በኃጢአት ጨለማ ውስጥ እንደነበረ ነው የሚያመለክተው ጌታ በተወለደ ጊዜና በጨለማና በሞት ጥላ ውስጥ ለኖሩ ህዝቦች ብርሃን በራላቸው እንደሚል ማለት ነው። ያን ጊዜ የብርሃኑ ጊዜ እንደሚቀንስ ሰውም ከብርሃን ጽድቅ ጎለው ቀንሰው በነበሩበት ሰዓት ነው እውነተኛው መሲህ የመጣው ታኅሳስ ላይ። ሌላው ታኅሳስ ወር ኢትዮጵያ አይደለም ኢየሩሳሌም ሄደህ ታውቃለህ? አላውቅም። ወደ አውሮፓ ከሄድክ ደግሞ ኢየሩሳሌም ጨምሮ ክረምት ነው። እኛ ሀገር ነው በጋ የሚሆነው እንጂ ክረምት ነው። የውጭ ሀገር ክረምትና የኢትዮጵያ ክረምት ደግሞ የተለያየ እንዲህ ይገርመኛል። ወደ 17 በላይ ሀገር ሄጄ ሳይ የኢትዮጵያ ክረምት ይለመልማል፣ እዛ ደግሞ ክረምት ቅጠል ይረግፋል። ጭራሮ ነው የሚሆነው። ጭራሮ በጣም ብርድ ነው፣ በጣም ጭራሮ ነው፣ በጣም ቅጠሉ ይረግፋል። መቼ ታኅሳስ ላይ ብትሄድ አሁን አውሮፓ አሜሪካ ጭራሮ ነው፣ በቃ በረዶ አስበቃቶ በቃ ቀዝቃዛ እና ቅጠል ይረግፋል። ቅጠል በሚረግፍበት ወር የተወለደው ይላል ኢሳያስ እንደተናገረ ሁላችንም እንደ ቅጠል ረግፈናል ይላል። ጽድቃችን እንደ መርገም ጨርቅ ሆኗል ይላል። ዓለም ሁሉ በአዳምና በሔዋን ምክንያት ጸጋው ተገፎ ረግፎ በነበረበት ሰዓት ነው መሲሁ የተወለደው። ይሄ ተፈጥሮ ይገርምሃል ይላል። ቅዝቃዜ ነው። ዓለም ሁሉ ቀዝቅዞት ነበር ከሙቀት እግዚአብሔር ተለይቶ። ስለዚህ ሙቀት ሊሆነው ብርሃን ሊሆነው ልምላሜ ሊሆነው በዚህ ወር ክርስቶስ ተወለደ ይላል። እንቅስቃሴው ያ ነው። ሰኔ ላይ ደግሞ ግንቦት ላይ ከፍ ብላ እንደምታበራ ቀኑ እንደሚረዝም ርገቱን ደግሞ ግንቦት ላይ አድርጎታል። ስቅለቱን ደግሞ መጋቢት፣ እሱ ትርጉም አለው። መጋቢት የመመጋገብ ነው፣ ኢኩኖክስ ነው። እኩል ዓለምን አድነው ዞዲያኩ እሱ የተለየ ጉዳይ ነው። በጣም 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 እዛ ውስጥ ስንገባ ደግሞ ብዙ ምስጢር እናገኛለንና የታኅሳስ ፀሐይን ሳስብ እውነተኛውን ፀሐይ ኢየሱስ ክርስቶስን ሁሉ ያስባለሁ። እኔ በጣም ብዙ ነገር እንናይ ያደርገናል። ቅድም እንዳልከው ግን ሰማይን በየወሩ ያለው ብልሃልና በዚህ ወቅትም ደግሞ ሰማይ ላይ የሚታዩ ከዋክብቶች አሉ። እነዚህ ከዋክብቶች ከጌታችን ልደት ጋር እንዴት ይገለጻሉ? ጥሩ ትዝ ይልሃል? ቤት መተህ መቼ ወር ነበር የመጣው? ወይ መቼ ነበር የመጣ ነው? ታኅሳስና ጥር አካባቢ ነበር የመጣ ይመስለኛል። ኦሪዮንን አይተሃል? አዎ አይተናል። አዎ በጁፒተርን ነው ምናምን ያየ ነው። በእንትኑ ቀለበቷ በቃ ትክክል ነው። ታኅሳስ ጥር አካባቢ ነው የመጣው። በጣም ጥሩ ጊዜ ነው የመጣው። ታኅሳስ ሰማይ እጅግ የሚገርም ነገር ነው የምታየው። በተለይ ኮከብ ለሚቆጥር ኮከብ ለሚያይ ሰው ለምን አይነት ሰው ለምን የመሲሁ ልደት የሚያመለክቱ ከዋክብት በሙሉ ይወጣሉ ታኅሳስ ላይ።
ለምሳሌ ኦሪዮን ይወጣል። በመጽሐፍ ቅዱስ ላይ ተደጋግሞ የተጠቀሰ ኮከብ ኦሪዮን ነው። የኦሪዮንን ስለ ኦሪዮን ቀበቶ ነው የሚናገረው። ዘለላውን ተፈታ ዘንድ እነዛ ሶስቱ ማለት ነው በጣም ይታያሉ። እነሱ ደግሞ ሁሌ ነው ማለት 8 ጫማ ደግሞ ስትሄድ ኮከበ ጊዮን ወይም የአባይ ኮከብ የምትባለው ኮከብ ትወጣለች አብራቸው። 8 ጫማ ነው ብታሰምር አይታሃት ይሆናል። ሳይረስ ወይም ሲሪየስ ይላታል ሳይንሱ። ሁሌ አዳኙን ኮከብ ኦሪዮንን ይከተላል እና ቀበቶቹ አልኒላም፣ አልኒታክ፣ ሚንታካ ይባላሉ ስያሜያቸው። ልክ እንደ ጊዛ ፒራሚድ ነው የተደረደሩት። ኦሪዮን ሶስቱም በሰባ ሰገል ነው የጥንት ምልከታቸው። ያቺ 8 ጫማ ሁሌ የምትከተላቸው የቤተልሔም ኮከብ ሆና ተመስላ የምትገለጽ ናት። እዛ ማዛሮት መጽሐፊ ላይ በጥቅቅ እያንዳንዱን ኮከብ ነው የተነተንኩት። እዛ ላይ አንብቡ እና ሰባ ሰገል አቅጣጫ ቀይረዋል። በሄዱበት መንገድ አልመጡም። እነሱም ከምስራቅ ወደ ምዕራብ ነው አቅጣጫቸው የሚሄዱት ከዋክብቱ። ስለዚህ በዛ እነሱን እንድናውቅ እንድንረዳ በሶስቱ ነገስታት የመመሰል እንትን አለ። ወዲያው ኦሪዮን አካባቢ ደግሞ ታውረስ አለ። ታውረስ የኔ ኮከብ ነው። እኔ ያዚያ ስለተወለድኩ በሬው አለ ነው ይታያል። ቡል ነው በጣም በተለይ የአይኑ ቅላት ይታወቃልና በሬው ደግሞ ነው በከብቶች በረስ ሲወለድ ነው። ላሞች ባሉበት እስትንፋስ ነው። ፕሌዲስ ደግሞ 7ቱ እህትማማቾች ናቸው። ወዲያው ደግሞ አውሪጋ አለ። እረኞች አምጥተዋል። ወደ እውነተኛው እረኛ ነው የመጡት። አውሪጋ በዛ ይታሰባል። ጠቦቶችን በክንዱ ባቀፈው እረኛ እና ኢየሱስ ክርስቶስ መልካም እረኛ ይባላል። አንድ ጥያቄ ልጠይቅ። ለምሳሌ እረኛ ምን ይጠብቃል? መንጋዎች በህግም ከሆነ ጠቦትም ከሆነ ጥያቄውን በጥያቄ ሳስከትል ጥቅሙ የእረኛው ነው የበጎቹ ነው? በመጠባበቁ ሂደት ላይ የበጎቹ ነው እንጂ በጎቹ ለምንድን ነው ጥቅማቸው? ምንድን ነው? ይጠብቃቸዋል ከሚበላ ከተኩላ፣ ከጅብ፣ ከወዘተርፈ ከዱር አራዊት። እሺ በኋላ ራሱ እኮ እረኛው አርዶ ይበላቸዋል። ኦፍ ኮርስ አንድ አባባል አለ እንዲሁ ብዙ ጊዜ በጎቹ የሚበላቸውን ቀበሮ እየፈሩ እየኖሩ በእረኛው ታርደው መሞታቸው ያሳዝናል ይባላል። ዮሐንስ አፈወርቅ ነው ይሄን የገለጸው ነው። ኦኬ ያ ቀበሮ ቢበላቸው አንዴ ነው። የኛ ግን አበላል ደግሞ ትንሽ ይከብዳል። አንተ ሆቴል አለ ሬስቶራንት አለ አርደ እንደዚህ አድርገ ደማቸውን አፍሰ ቆዳቸውን ሸልተ ብልት በላልተ አውጥተ አንዴ በቅቅል አንዴ በጥብስ በድለት በፎሰሴ የልደት ጉዳይ ስለሆነ ችግር የለም። ስለ ስጋዊ ይነሳ ምራቅ ያስወጥም ለማለት እና ተመልከት እረኛው ራሱ በጎቹን ይበላቸዋል ነው። እና ጌታ ልደቱን ለእረኞች የገለጸው ለምንድን ነው? ኢየሱስ ክርስቶስ ግን በጎቹ የበሉት እረኛ ነው ይላል። በጎቹ የበሉት እረኛ ነው። ስጋውን በሉት፣ ደሙን ጠጡት፣ ለበሱት። በጣም እኮ ተቃራኒ ነው የሆነውና መልካም እረኛ በአውሪጋ እንመስለዋለን። ሰማይ ላይ በምናየው አውሪጋ በጣም የምወደው አንዱ ማታ ላይ ሰወጣ በጣም ከምደሰትበት አንዱ ይታያል። በግልጽ እንደዚህ ያለ ይታያል። ያው ባለፈው መተቤት አይቻለሁ። ስታርሌ የሚባለውን ማፕ አንተ ከነገርከኝ በኋላ ብዙዎችም ኢንስቶል ማድረግ ይችላሉ ቤታቸው። ነስቴላሪየም እነዚህ ከዋክብት ለሚያዩ ሰዎች ሁሌ የሚመከሩ ናቸው። ቅርጹን እነሱ ይፈልጉታል ማለት ነው። ኮንስቴሌሽኖቹ ታሪክ አላቸው፣ በጣም ብዙ ታሪክ አላቸው። ሌላው ማስታውሰው ኦሪዮንን አየን፣ አውሪጋን አየን፣ ሳውርን ታውረስን በሬውን አየን፣ ፕሌዲስን አየን፣ በልደቱ የተሰበሰቡትን። መጨረሻ ቪርጎ ሰንቡላ ሌሊት 8 ሰዓት አካባቢ 9 ሰዓት አካባቢ ሰንቡላ የስንዴ ዘለላ ይዛ ትወጣለች። ቪርጎች ሰንቡላ ድንግል ማለት ነው። ፓርቴኖስ ይችላታል። ድንግል ንጽሕት ማለት ነው በላቲን። እቺ ደግሞ የስንዴ ይዛ ስለምትወጣ በቤተልሔም ተመሰለ። ቤተልሔም ማለት የስንዴ ቤት የህብስት ቤት ማለት ነው። ወይም ህብስተ ሕይወት ክርስቶስን የወለደች ድንግል ማርያም ትወከልበታለች ማለት ነው። ፀሐዩ ራሱ ጌታ ይሆናል። ስለዚህ የታኅሳስ ሰማይ በሙሉ ስለ ባለቤቱ ነው የሚናገሩት። ኢቭን ታኅሳስ ላይ ከፀሐይ ጋር የሚውለው ምንድን ነው? ታኅሳስ ዞዲያክ ካፕሪኮርነስ ነው። ፍየሉ ነው። አሳ ነው። ፍየል ነው። ፍየል ደግሞ በበረት ውስጥ ያለ ነው። ግን
ጭራው ደግሞ አሳ ሆኖ ታየዋለህ። ሰማይ ላይም ይታያል። ግን ታኅሳስ ግን ከፀሐይ ጋር ነው የሚውለው። በከብቶች በረት የተወለደው የዓለምን ኃጢአት የተሸከመው እሱ ነው። በሱ ደግሞ አሳዎች የሚመናን ከፍ ከፍ ያልነበር ነው። የተዋረድነውን ለማክበር ተወልዷል። ምሳሌ መጋቢት ላይ ተሰቅሏል። መጋቢት ከፀሐይ ጋር አብሮ የሚውለው በጉ ነው። እውነተኛ በግ ሆኖ ተሰውቷል። እና እያንዳንዱ ኮከብ ብታየው ዳዊት ለዚህ ነው ሌሊት ለሌሊት ጥበብን ትናገራለች አለ። እያንዳንዱ ሌሊት የምናያቸው ምሽት የምናያቸው ላወቃቸው ምልክቱን ይረዳል፣ ላላወቃቸው ግን ዘመን ይቀምርበታል። ዘመን መቀመር ትልቅ እውቀት ነው። 2079 ላይ ገብተናል በጨረቃ 2018 በፀሐይ ጥሩ ነው፣ እንራቀቅበታለን። ግን ምልክቱን መረዳት ደግሞ የእውቀት ከፍታ ነው። ስለዚህ በዚህ ደረጃ እንግዲህ ልደተ ክርስቶስን መቃኘታችን መልካም ይመስለኛል። በጣም ውብ የሆነ ከወቅቱ ጋር የሚሄድ ጥልቅ የሆነ ጥበብን ነው የጨበጥ ነው። እንግዲህ ጸጋውን ያብዛልህ ነው የምንለው። የቀመር ትምህርቱ ጉዳይ እንዴት ደረሰ? እንደው ብዙዎች እየጠየቁኝ ነው። ይህን ነገር ሰዎች ማወቅ ይፈልጋሉ። እንደው አሁን የሚባል ነገር ካለ መልእክት ብናስተላልፍላቸው። የቀመር ትምህርቱ እንግዲህ 1 ወር ጨርሰዋል። አሁን እንግዲህ ወደፊት ሲያልቅ ነው ሌላ ተማሪዎች ልንቀበል የምንችለው። በጣም በርካታ ተማሪዎች ናቸው። በጣም ጥሩ የረቀቁ ጉዳዮች ነው። ይህ ቀመር ትምህርት ዝም ብሎ ትምህርት አይደለም። ትንሽ መሰጠት ይፈልጋል። ብዙ ስብስብ ነገሮች አሉ። እግዚአብሔር ዓለምን እንዴት ፈጠረ? ስርዓቱን ነው የምትረዳው። ስርዓቱ ግን የተቀረጸው እያንዳንዱ ፊደል ላይ ነው። ያን ስርዓት መማር ማለት ትልቅ እውቀት ነው። ትልቅ የኢትዮጵያ እውቀት ነው። እኔ በጣም እንደውም ከምደነቅበት እውቀት የመጨረሻው ምለው ይሄኛው ነው። ሌሎቹም አሉ፣ ግን ይሄኛውን የሚያክለው ግን አለ ብያለሁ። ምክንያቱም ጂኦሜትሪውን ፈልቅቀ ኮዱን ከውስጥ ማውጣትና በዛ እውቀት ውስጥ መጓዝ ስለሆነ ብዙ ጥሩ ተማሪዎች አሉ። አሁን 2 ወር ይቀራቸዋል። እስከ መጨረሻው አስጉዤ ደግሞ ወደሚቀጥለው ደግሞ ትንሽ ከፍ ወዳለው ትምህርት ከከፍታ ወደ ከፍታ ይዤ እወጣለሁና ጥሩ ነው። እግዚአብሔር የተመሰገነ ይሁን። ያው በአንተ ፖድካስት በሌሎችም ፖድካስቶች በቀረቡት ብዙ ተማሪዎች በጣም ጓጉተው ተመዘገቡ። እውነትም የጓጉትን አግኝተዋል። እና የሚቀጥለው ሲጀመር ደግሞ ያው ስፖንሰር እንደገና እንሰጣል። ችግር የለውም። እኛም እንግዲህ ማስታወቂያውን እንሰራለን። ጥልቅ የሆነውን ብዙ ቦታ ማያገኘውን የኢትዮጵያዊ ጥበብ እንዲቀለል ባለ መንገድ መላው ኢትዮጵያውያን እንዲቋደሱት ስለምታደርግ ከልብ አድርገን ነው የምናመሰግነው። እንግዲህ በዓሉ ለአንተም የሰላም የደስታ የፍቅር እንዲሆን እንመኛለን። እኔም በዓሉ በጣም የደስታ በዓል የበረከት በዓል የብርሃን በዓል እንዲሆን ልክ እንደ ሰብአ ሰገል ነው እንድንሆን እመኛለሁ። ነው ሰማይን ያዩ አልነበረ? ለምንድነው ማናየው? ለምንድነው ቀና ማንለው? የመጨረሻ መልእክቴ ይሄ ይሆናል። ቀና ማለት ጥሩ ነው። ማጉበጥ ጎብጦ ያስቀራል። ዝቅ ብሎ መሄድ። እግዚአብሔር ለዚህ ነው 2 እግር የሰጠን። ለላሙ ለበሬው ቅድም ለጠቀስካቸው ለዱር አራዊት 4 እግር ነው የሰጠው። ለምን? ሰማይ ማየት አልተፈቀደላቸው። ሁሌ የሚግጡትን ሳር እያዩ የሚጠጡትን ውሃ እያዩ በቃ ይኖራሉ በቃ እንጂ እንደዛ አይሉ እና ሰውን ግን እንደ ዘንግ መልምሎ ይሉታል ሊቃውንት። እንደ ሸት ፈልፍሎ ቀና ብሎ ግዙፉን አድማስ ህዋ አይቶ ግዙፉን ይህን ሁሉ የፈጠረ ገናናውን ፈጣሪ እንዲረዳና እንዲያመሰግነው ነው 2 እግር የሰጠውና ሰማይ ሳናይ ከሞትን 4 እግር ከያዙት ጋር ነው የምንቆጠረው። እኔ እፈራለሁ። እና ቢያንስ ዛልሞት ወደ ባላ እዚህ መግባት ያቀርም ግን በኋላ ተነስቼ የምገባበትን ዓለም ከአሁኑ ማየት የተሻለ ነውና እኔ ገና ወይም የልደት ሳምንት የሚያስተምረኝ ቀና ብሎ አምላክን አይቶ መላእክት እረኞችም እኮ ቀና ብለው ነው መላእክትን አይተው እና የመቃናት ነው የመጉበጥ አይደለም። ስለዚህ ደግሞ ኢትዮጵያ በዚህ የተሰጠች ናት። ጸጋዋ ሰማይን መመርመር ነው አንሴስተሮቻችን የነበራቸውና የነሱ ልጆች እንሁን ነው። ባለፈው ሪትሪት ላይ ምሽት ላይ አስተኛዋቸውና ሰማዩን እንዲያወረኳቸው ሰማዩን ጅስት እንዲያዩ ማለት ነው። እና አንዱ ልጅ እንደዚህ አይነት ነገር አለ እንዴ? የእውነት ነው ቀጥታ ነው የምለው። አንድ ልጅ ሲያወራ ሁል ጊዜ ማታ ማታ ክለብ ነው ማሳልፈዋል፣ ብዙ ሺህ ብር ነው ማወጣዋል። እንደዚህ የሚያስደስት ነገር አለ ወይ? እነዛ መብራት አይኑን አጨልሞታል። ሲምፕል ነገር እኮ ነው። አሁን እኔ አየዋለሁ። አንዳንድ እግዚአብሔርም ሊረዳ ይገባልና ሳይ ያስደንቀኛል። ደግሞ አይሰለችው። አሁን ለምሳሌ እነዚህ የኦሪዮን ቀለበቶች
አዲስ አበባ ሆኜ አያቸዋለሁ። አርባ ምንጭ ደግሞ ሆኜ ሳያቸው እንዴት እዚህ ሆኜ ያየዋቸው እዛም ሳያቸው ምን ያህል ሂውጅ ቢሆኑ ነው፣ ምን ያህል ትልቅ ቢሆኑ፣ ምን ያህል እኔ ደግሞ ትንሽ በሆን ነው እያልኩኝ እንዳሰላስል ያደርገኛል። ደግሞ እኮ ፈርዘር እኮ ብታስበው ኦሪዮን ጋሻውን ይዞ ሰይፉን መዞ ሌፕ ውስጥ ጥንቸሏን ረግጦ ውሻው አዳኝ ነውና ጥንቸል ሲያድን ውሻው ሲከተለው ሳይረስ የውሻው አንገት ሲያበራ እንዴ ታሪኩን አውቀ ምስጢሩን አውቀ እንደ መጽሐፍ እኮ እየገለጥክ ነው ውሃውን እኮ የምታነበው። ያ ደግሞ ስታይ ሌላ ሌቭል ነው፣ ሌላ ደረጃ ነው። እንዲሁ አይተ ከተደሰትክ አስበዋል ደግሞ የበለጠ ትርጉሙን አውቀው ስትመሰጥበት ሌላ ጉዳይ ነው። እና በፊት የነበርኩበት ቤት ግቢ ስለነበረ የማየት እድል ነበረኝ። አሁንስ እንግዲህ ፎቅ ውስጥ ተሰቅዬ ምኑን አየሁት። ለምንድን ነው አይቻለው እንዴ? እንድገም እንጂ ብዙ ጊዜ ማስበው እንደዛ ነው። እንደ አንተ ሪትሪት እንዳልከው የከዋክብት ምልከታ ምሽቶች ያስፈልጋሉ እንደ ሀገር። የፉልሙን ጌዚንግ ነው ምሽት አድርገ የፉልሙንን ጉዳይ ያብራራ ከሴቶች ጋር በተለይ ሴቶችና ጨረቃ የታወቀና አያውቁትም ሴቶቹ እንጂ ያለው የማንስትሬሽን ሳይክላቸው እንዴት ሊድ እንደምታረገው ከዋክብት ብቻ ሰው ብቻ ከዋክብትን አወቀ ማለት እኔ እንደ እግዚአብሔርን አወቀ ነው የምለው። ምክንያቱም ጠፈርም የእጁን ስራ ያወራል አለ እንጂ የሰይጣንን ስራ ያወራል አለ። ማን ነው ከዋክብትን ለሰይጣን ሊሰጥ የሚችለው? በጣም ነውር እኮ ነው። እግዚአብሔር የፈጠረው ሁሉ መልካም እንደሆነ ብዙ ጊዜ ኮከብ ሲጋይ ሲታይ ከኢሉሚናቲ ጋር ከምን ጋር ሰዎች እናገናኛለን። እንግዲህ ያው የሚያገናኙ ራሳቸው ግን እኛ ሌላኛል ትርጉሙ ሌላ ነው። እኔ ኢየሱስ የሚያበራ ንጋት ኮከብ ነኝ ያለው ራሱ ስለሆነ ይህን የሚያቅሰው ከዋክብት አወክ ማለት እኔ እንደውም እላለሁ መጽሐፍ ቅዱስን ብሉይ ኪዳንና ሐዲስ ኪዳንን ነቢያትና ሐዋርያት ጻፉት። ከዋክብትን ግን እግዚአብሔር በጣቱ ነው የጻፈው። የጣቶች ስራ ይላል ባየው ጊዜ ይላል። ይሄን ሰው ሊያቃጥለው ይችላል፣ ያንን ግን ሊያጠፋው አይችልም። በዛ ደረጃ ስለማየው ትልቅ መጽሐፍ አድርጌ ነው እኔ በየአንዳንዱ ምሽት እየገለጡ እንደማንበብ ነውና እንደዚህ አይነት ምሽቶች ያስደስታሉ። በተለይ በግመል ተጉዘህ ታውቃለህ? አላውቅም። እኔ 2 ሰዓት ነው ከ2 ሰዓት በላይ በግመል ተጉዣለሁ። ሌሊት ነው ወደ ሲና ተራራ ሙሴ ጽላት የተቀበለበት ለመውጣት በጣም የእግር መንገዱም ከባድ ነው። በግመል የምትሄድበት ከቻልክ በግመል እና ያስፈራል በእርግጥ ግመል እና ለመጀመሪያ ጊዜ ነው ረጅም ሰዓት የተጓዝኩት። እዚያ ገደል ነው ያለው እንዲህ ስታይ ያስፈራሃል ጨለማም ስለሆነ እና ግን በቃ ቀጥታ አእምሮ ውስጥ የመጡ 7 ሰገል ጉዞ ነበረና እያንዳንዱ ያኔ ደግሞ የሲና ጨለማ ነው። በቃ እያንዳንዱን ከዋክብት ስመለከት ሌላ አደረ በህይወት የማርለሰው ምሽት ያለ ገደሉን ማየት አልፈለክም? ቀና ብለህ ሰማይ የለም እንጂ የለም። በቃ የተለየ ነው። በቃ እንትኑን ብቻ ይዘህ ቢጥለኝም የራሱ ጉዳይ ከዋክብት እያየሁ በሞት ይሻላል ሄድኩኝና በጣም ደስ ይላል። ብቻ የምሽት ነገሮች አንተም በነበርክ ቤት የነበረን ፕሮግራም ደስ ብሎ ነው በጣም በእጅግ በጣም እና ሁሌ ሰዎች ሲመጡ ቤት ድሮ የምታውቁት ሰማይና ከዚህ በኋላ የምታውቁት ሰማይ አይደለም። ለእኔ ተለይቶብኛል። ከዛ በኋላ የማውቀው ሰማይ በጣም ከነሙሉ ምስጢሩ ደግሞ ስገልጠው የአንድሮሜዳን ስታያት እንዴት ደስ አይልም? ካሲዮፒያ፣ ሴፊዮስ፣ ፐርሴስ፣ ፔጋሰስ ምን ሌላ ሌቭል አይደለም እና በጣም ደስ ይላሉ። ብቻ ለማንኛውም እነዚህ ታሪኮች ግን መጽሐፍ ላይ ተጽፏል አይደል? የአንድሮሜዳ ቁጥር 1 እና ቁጥር 2 ላይ ስለነዚህ ማወቅ የሚፈልጉ ያንብቡ። ማዛሮት የሚለው መጽሐፍ ላይ ደግሞ መንፈሳዊ ትርጉሙን በሙሉ ቢብሊካል አስትሮኖሚውን እዛ ላይ ያገኙታል። የእያንዳንዱ ዞዲያክን ጨምሮ ማለት ነው። ጥሩ ጊዜ ሆንላቸዋል አንብበው ሲመለከቱ። ያው ግን ዋናው ነገር ደግሞ በልበ ቅንነትና እግዚአብሔርን መንፈስ ቅዱስም እንዲገልጥላቸው ቢጠይቁ በጣም ጥሩ ነው ብዬ ነው የማስበው። ከመምህር ጋር ሮንግሊ ኢንተርፕሬት እንዳያደርጉት የሚመራኝ ስኖር እንዴት ታውቃለሁ እንዳለው ኢትዮጵያ ጀንደረባ ባለሙያው ሲያብራራልህና ደግሞ እንትን ስትል አይደለም። ኢየሱስ ክርስቶስ 3 ዓመት ከ3 ወር አስተምሮ ያለው አለያ በህገ ልቡና ሌላ ጉዳይ ነው እና ይሄ ሰማይ ጉዳይ ግን እያንዳንዱ ነጥብ ትርጉም ስላለው ከባለሙያ ጋር እያንዳንዱን ዶት እያሰለጠነ ሲሆን የሰባ ሰገል ዕውቀትን ትረዳለህ ማለት ነው።
እጅግ በጣም ድንቅ ቆይታ የነበረን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በድጋሚ ያደረሳችሁ እንላለን። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ይህንን ደግሞ በዶክተርም ቻናል እያያችሁ ካለ የእኛንም የእሳቸውንም የዩቲዩብ ቻናሎች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ሁላችንም እግዚአብሔር አምላክ በሰላም ያቆየን። ቴንክ ዩ